የኔ መንገድ ግለ ታሪክ በተድላ ተሾመ ተራኪ ሙሉ ብርሃን ይማነ የጉዞ ማስታወሻ የብሪታንያ ጉዞ ጥድፊያና ግርግሩ አለፈ። ለእንግሊዝ ሀገር ጉዜን የሚያስፈልጉኝ ቁሳቁሶች በሙሉ ሰበሰብ። በመማር ላይ ሳለው በማገኘው የረፍት ጊዜ እየሰራው ባጠራቀምኩት ገንዘብ እግረ መንገዴን አውሮፓንና ዋና ዋና ከተሞቿን ለመጎብኘት እቅድ አወጣው። ስለሆነም አብሮ አደግ ጓደኛ ዮሐንስ ሀብተ ማርያም በኢትዮጵያ አየር መንገድ ውስጥ የትኬት ቢሮ ሰራተኛ ሆኖ ያገለግል ስለነበር ተጨማሪ ወጪ ሳላወጣ በመደበኛ የትኬት ዋጋ ብቻ ያሰብኳቸውን ዋና ዋና ከተሞች ለመጎብኘት የሚያስችለኝን የአንድ ወር ጉዞ የሚፈጅ ፕሮግራም አወጣልኝ። የበረራው ቀን ሲቃረብ ከምወዳቸው ቤተሰቦቼ ከመንደሬ ብሎም ከትውልድ ሀገሬ ርቄ መሄድን እያሰብ ሆዴም ባርባር ሲለው ሰነባበተ። ሆኖም ግን የአባቴን ፍላጎትና የእናቴን ድካም በከንቱ ላለማስቀረት ብሎም ህልሜን ለማሳካት ወደፊት የማረገው ጉዞ ወሳኙን ስፍራ ይሸከማልና ልቤን ደንደን አድርጌ ቤተሰቦቼን ተሰናብቼ ወደ አየር መንገዱ አመራው። የተዘጋጀልኝ ፕሮግራም ከአዲስ አበባ ተነስቼ የመጀመሪያ ማረፊያዬ አስመራ እንዲሆን ተደርጓል። ከዚያም ቤሩት፣ ፓሪስ፣ አቴንስ እና ሮም በተከታታይ እንድጎበኛቸው የተመደቡ ሀገራት ሲሆኑ በመጀመሪያው በረራዬ አስመራ ስደርስ ወደ ካናዳ በመጓዝ ላይ የነበሩትን የኮሌጅ ጓደኞቼን በቀለ ነዲንና ተፈሪ ብርሃኔን በአጋጣሚ ያገኘዋቸው። ከዚያም በአስመራ ከተማ ለ3 ቀናት ያህል ጥሩ የሚባል ጊዜ በአብሮነት አሳለፍን። የአስመራው ቆይታዬ ጣፋጭ ቢሆንም ከዚያ የምቾት ጊዜ ወጥቼ ወደ ቀጣዩ ጉዞዬ ማቅናት ስለነበረብኝ መንገዴን ወደ ካይሮ ቀጠልኩ። ካይሮ አንድ ቀን አድሬ በንስር ኤር አነስተኛ አውሮፕላን ወደ ቤሩት በማቅናት ላይ ሳለው በሳናይ በረሃ ላይ ጥቂት እንደበረረን አውሮፕላኑን ከንገጠመውና በድንገት ባሸዋ ላይ አረፈ። በአውሮፕላን ስጓዜ መጀመሪያ ሲሆን በዚህ ላይ ያልተጠበቀ ችግር ሲፈጠር እጅግ በጣም ተደናገጥኩ። ሆኖም ግን ችግሩን በጣም የከፋ ስላልሆነ ከጥቂት ደቂቃዎች በኋላ አስፈላጊው ጥገና ተደርጎ በረራውን ቀጥለን ቤሩት ገባን። በቤሩት ከተማ ውስጥ የቅርብ ጓደኛዬን የአየለ የሸዋሉልን እህት ማለትም አብሮ አደጌን ጽጌ ብርሃንን ወይም ሰብለ ይሸዋሉልን፣ የተፈሪ መኮንን ትምህርት ቤት ባልደረባዬ ፀሐይ ህድጎን፣ የኮሌጅ ጓደኞቼን ደምሴ ሀብቴን ወይም ዶክተር እና አማረ ማምቦን ወይም ዶክተር እንዲሁም በቅርብ አውቃቸው የነበሩትን ብዙነሽ ዘውዴንና ከበደ ሁንዴን አገኘዋቸውና በትዝታ ማህደር ላይ በመልካም ገጽታቸው ተቀርጸው የሚቀሩ 5 ተከታታይ ቀናትን አሳለፉ። ከዚያ በኋላ በሳይፕረስ በኩል አድርጌ ወደ ቦን ጀርመን ያመራው። የጓደኛዬ የጌታቸው ተሰማ እናት ለልጃቸው ለወይዘሮ አስቴር ተሰማ የላኩትን የግል መልእክት ለማድረስ ጭምር ነበር ወደ ጀርመን የተጓዝኩት። ቦን ስንደርስ አቶ ከበደ ገብረወልድን የአስቴር ተሰማ ባለቤት አገኘሁትና ራሴን አስተዋወቅኩ። አቶ ከበደም ወደ መኖሪያ ቤታቸው ወስዶኝ ባለቤቱን ወይዘሮ አስቴር ተሰማን አገኘኋት። መልእክቴን አድርሼ አርፍበታለሁ ብዬ ወዳሰብኩት ሆቴል ለማምራት ስነሳ እና አቶ ከበደ ፈቃደኛ ሊሆኑልኝ አልቻሉም። ሐሳባቸው ለመቃወም የሚያበቃኝ በቂ ምክንያት ስላልነበረኝ የጀርመን ሀገር ቆይታዬን በእነሱ ቤት አደረግኩ። በጓደኛዬ ጌታቸው ተሰማ አማካኝነት ከመላ ቤተሰቡ ጋር ግንኙነታችን የጠበቀ ነበር። አቶ ከበደ ወደ ሥራ በሚሄዱበት ጊዜ በመኖሪያ ቤታቸው ውስጥ ከአስቴር ጋር ተቀምጠን ስለ ሀገራችንና ስለ ዘመዶቿ እያነሳን የባጤ ቁጡን እያወጋን ቀኑን አገባደን ጀንበሯን ወደ ማደሪያዋ እንሸኛታለን። ታዲያ በዚህ ጊዜ የቤቱ ሁለተኛ ልጅ ተሰማ የ10 ወር ሕፃን ስለነበር እኔም አቀፌ እሹሩሩ እያልኩ አጫውተው ነበር። ይሁን ካለ የማይፈጸም አንድ ቃል የለምና ከዓመታት በኋላ በክንዶቼ ታቅፌ ያጫወትኩት ሕፃን ተሰማ በእድሜም በአመለካከትም አድጎና በልጽጎ የአብራኬን ከፋይ ልጄን ማርታን ወግና ስርዓት በጠበቀ መንገድ አገባት። በኑሮ መንገዳችን ውስጥ 3 የተዋቡ ልጆች አፍርተው አያት አድርገውኛል። እነሱም ሄኖክ፣ ሚካኤል፣ ሜሮን ይባላሉ። ከቦን ጉብኝት በኋላ ቀጣዩ ጉዞዬ ወደ ብራሰልስ እንዳመራ ያመላክተኛል። ሆኖም ግን ብራሰልስ ስደርስ እንደ ከዚህ ቀደሙ እኔን መሳይ ባለ ቀለም ኢትዮጵያዊ የማግኘት እድል አልገጠመኝም። ስለሆነም
ከብራዘልስ በቀጥታ ወደ አቴንስ ወይም ግሪክ ተጉዤ በአቴንስ ከተማ ለአንድ ሳምንት ያህል ቆየው። በሳምንቱ የቆይታ ጊዜ መሃል በአንዱ ቀን ከከተማ ውስጥ የሚገኘውን ደማቅ አደባባይ በእግሬ እየተዘዋወርኩ በማድነቅ ላይ ሳለሁ አይኖቼ አንድ ኢትዮጵያዊ ላይ ያረፉ። እሱም የኔው ስሜት ስለነበረበት ጊዜ አላጠፋንም። ወዲያው ሞቅ ያለ ሰላምታ ተሰጣተን ጨዋታችንን ጀምረን ወዳጅነታችንንም አጠናከርን። አባተ ካሳ ይባላል። በዚያ ጊዜ የኢትዮጵያ አየር መንገድ የግዢ ክፍል ሰራተኛ ሲሆን በወቅቱ አቴንስ የተገኘውም በሥራ ምክንያት ነበር። ጨዋታና ቀልዱ የሚጠገብ አይደለም። ያደኩበትን ነገር ግን ራሴን በእውቀት ለማደራጀት ስል እየራኩት የሚሄደውን የሀገሬን ጨዋታ በሳቅ እያዋዛ እልፍ ደስታ ሰጠኝ። ከብዙ ዓመታት በኋላ የኒውዮርክ መድኃኔዓለም ቤተክርስቲያን ሲቋቋም እኔን ጨምሮ አባተና ባለቤቱ ዋካ የማነ የቤተክርስቲያኑ መስራች አባል ሆነን ስናገለግል ቆይተናል። ያን አቴንስ ከተማ ላይ የተመሰረተ ወዳጅነት ዘመን ተሻጋሪ ሆኖ በእንከን የለሽ ወንድማማችነት ተሳስረን አሁንም ድረስ አለ። በጉዞ ዕቅዴ መሰረት የአቴንስ ቆይታዬ ሲጠናቀቅ ሮም ራሷን አዘጋጅታ ጠበቀችኝ። እግሬ ምድሯን እንደረገጠም የቱሪስት አስጎብኚዎችን የጉብኝት ትኬት በመግዛት ታሪካዊ የሆኑትን ስፍራዎቿን ለመጎብኘት 5 ተከታታይ ቀናትን ለማሳለፍ ወሰንኩ። ልቤ ከከጀለው ስፍራ ወደ መሃል ቫቲካን ሳመራ ኢትዮጵያዊነቴን በጉልህ ለማሳወቅ ያገዘኝ አንድ የሀገሬን የባህል ልብስ ለብሼ በትላልቅ ፈረሶች የሚጎተተውን ድንቅ ሰረገላ ተከራይቼ የቫቲካን ነፋሻማ አየር እየማቁ ኩራት የተሞላው መንፈሴና አለባበሴ እንዲሁም የመጓጓዣ ምርጫዬ የቫቲካንን አስጎብኚዎች ትኩረት ሳበ። የሮም ቆይታዬ እንደተጠናቀቀ ጉዞዬን ወደ ፈረንሳይ አድርጌ በፓሪስ ከተማ የአንድ ሳምንት ቆይታ እንዲኖረኝ ሁኔታዎችን አመቻቸው። ቨርሳይን ጨምሮ ሌሎች ድንቅ የተባሉ ስፍራዎችን አድናቆት በታከለበት ደስታ እየተዘዋወር ጎበኘዋቸው። በጉብኝቴ ወቅትም በፈረንሳይ ሀገር ከትመው የትምህርት ጥማቸውን ለማርካት የተሰደዱ ወገኖቼን አገኘሁና የፓሪሱ ጉብኝቴን ይበልጥ የተሳካ እንዲሆን አደረጉልኝ። ወዳጅነታችን ቀጥሎ እዛው በባዕድ ሀገር ከመጠየቅ አልፎ ወደ ኢትዮጵያ ከተመለስን በኋላም ወዳጅነታችን ወደ ቤተሰባዊነት ደረጃ ከፍ ብሎ ስለቀጠለ አሁንም ድረስ እንደተወዳጀን ነው። ጥቂቶቹን ለመጥቀስ ያህልም ኃይል ወልደ ጊዮርጊስ ወይም አምባሳደር፣ መስፍን አበበ ወይም ብርጋዴር ጄኔራል፣ አምሳል አየለ፣ ጌታቸው አበበና ከበደ ወልደ ጊዮርጊስ በቁልምጫ ስሙ ከቢ መረንጌ ይገኙበታል። የአንድ ወር ድንቅ የጉብኝት ጉዞ ተጠናቀቀ። በመጨረሻዎቹ ቀናትም የህልሜን መሳካት እውን የምታረግልኝን የለንደንን ምድር እግሬ ረገጣት። ገና ከአውሮፕላኑ ስወርድ አንዳች የማላውቀው ኃይል ልቤን ሲሰነፍገው ታወቀኝ። የደም ዝውውሬ ከወትሮ በተለየ መልኩ አባሮሽ የሚጫወት እስከሚመስለኝ ድረስ ጥድፊያው አስደነገጠኝ። የፊት ገጽታዬ በፈገግታ ፍክት ተብሏል። ከንፈሮቼ ቦታቸውን ለቀው ሲሸሹ ንጣት ያጎላቸው ጥርሶቼ ለደስታ ተነበቡለት። ልቤ ውስጥ የተቀመጠው ሐሳብ ፍጥነቴን ጨምሬ ወደፊት እንድሮጥ ይገፋፋኛል። እግሬ ግን አልራመድ ሲለኝ ታወቀኝ። በዚህ ቅጽበት መሃል አንዳች ነገር በዝነ ህሊናዬ ውልብ አለብኝ። ሰዓት ተቆጥሮ ብልጭ ያለብኝን የአባቴን ያደራ ቃልና ለኔ ስኬት የእናቴን የህይወት ዋጋ መክፈል ለእውነተኛው ህልሜና ለስኬቴ ለማድረግ በዚያ ሁሉ የሐሳብ ፍትጊያ መሃል ተውጬ የእምነት ቃሌን ሰጥቼ ቃል ገባው። የብሪቲሽ ካውንስል ሃይድ ፓርክ ጎን ካለው ቤይስ ወተር የማርፍበትን ቦታ ቀድሞ አዘጋጅቶልኝ ስለነበር ከአየር ማረፊያ ወጥቼ በቀጥታ ወደ ቤይስ ወተር ገሰገስኩ። ቀኑ ጨለማ ባያጥልበትም ጠቆርቆር ያለው ሰማይ ኩርፊያውን ለማብረድ ይመስል ዝናቡን በለንደን ምድር ላይ አርከፍክፎበታል። የአየር ንብረቱም በጣም ቀዝቃዛ ስለነበር ሁኔታውን በቀላሉ ልቋቋመው አልቻልኩም። በዚህ ምክንያት ለንደን የረገጥኩበትን የመጀመሪያውን ቀን አብዛኛውን ሰዓቴን በመተኛት ነበር ያሳለፍኩት። በቀጣዩ ቀን ጨለማ ገፎ ንጋቱ ወገግ ሲል ፀሐይ ከማደሪያዋ ለመውጣት ብልጭ አለች። እኔም ከማደሪያ ተነስቼ ያረፍኩበትን አካባቢ ቃኘት ለማድረግ ስል ከግቢ ወጣው። ከተማዋ ተፈጥሮ ከቸራት ቀዝቃዛዋ ፀሐይ ጋር ተደምራ የፍካትን ሸማ የተላበሰች ትመስላለች። የምመለከተው እያንዳንዱ ነገር ሁሉ ድማሜን እያጫረብኝ ቀስ እያልኩ በእግሬ መራመዱን ተያይዤዋለሁ። እኔ እየተራመድኩ ካለውበት ተቃራኒ አቅጣጫ አንድ ኢትዮጵያዊ የሚመስል ደምግባት ያለው ሰው
ወደ እኔ ሲመጣ በሩቅ አየሁ። ቀረብ ያለ በመጣ ቁጥር ማንነቱን ለመለየት አልተቸገርኩም። አዎ በትክክል ነበር ያወቅኩት። በተፈሪ መኮንን ትምህርት ቤት የስካውት ባልደረባዬ የነበረው አርያ ካለወርቅ ነበር። እሱነቱን ሳረጋገጥ ልቤ በደስታ ብዛት አካሌን ትታብኝ የምትሄድ መስሎ ተሰማኝ። ብቻ በደንብ ተቃቀፍን። ወደ ለንደን ያደረግኩትን የጉዞ ታሪክ ጠይቆኝ በጥቂት ካጫወትኩት በኋላ ሀበሻዎች በብዛት ወደሚገኙበት ስፍራ ልውሰድህ አለኝና ተያይዘን ሄድን። የምንሄድበት ስፍራ ዜትላንድ የሚባል የቢራ ቤት ወይም ፓብ ሲሆን የኢትዮጵያ ኤምባሲ የሚገኝበትን ፕሪንስ ጌትን አልፈን ሳውዝ ኬዚንግተን ዜትላንድ ወደሚባል ቢራ ቤት አመራን። በቤት ውስጥ ካሉት ኢትዮጵያውያኖች ገሚሶቹ የቢራቸውን ዋንጫ ጨብጠው እየተጎነጩ፣ የተቀሩት ደግሞ ድምቀት በታከለበት ሽግታ ሲጫወቱና ሲስቁ አገኘዋቸው። ወደ ውስጥ ዘልቀን ገባን። ከጥቂቶቹ ጋር ከመተየት ያለፈ ተግባቦት ነበረን። ከእንግሊዝ የሚሊታሪ አካዳሚ ሳንድሃርስት የጦር አካዳሚ በመማር ላይ የነበሩ አለማየሁ አስፋው፣ በኋላ ኮሎኔል መስፍን ገብረቃል፣ በኋላ ሜጀር ጀነራል እና የተፈሪ መኮንን ትምህርት ቤት ጓደኛዬ ጌታቸው ተክለ ማርያም በደመቀው ቤት ውስጥ ከአድማቂዎቹ መካከል ይገኙበት ነበር። የናፍቆታችንን በብዙ አወጋንና ያን ዕለት ተለያየን። ሆኖም ግን ከዚያ ጊዜ በኋላ ቤታቸውን እንደ ቤቴ በማድረግ ወደ ተመደብኩበት ስፍራ እስክላክ ድረስ ጊዜን የማሳልፈው ከነሱ ጋር ነበር። በመጨረሻም ከለንደን ተነስቼ ሰሜን አየርላንድ ከተማ ቤልፋስት በአውሮፕላን ተጓዝኩ። ቤልፋስት አየር ማረፊያ ስደርስ የብሪቲሽ ካውንስል ተጠሪ ቦታው ድረስ መጥቶ ስለተቀበለኝ ያለምንም መደናገር ወደ ተዘጋጀልኝ ጊዜያዊ የእንግዳ ማረፊያ አመራው። ቀናቶች የተፈጥሮ ዑደታቸውን ጠብቀው ሲሾሩ እኔም አካባቢውን በደንብ ለመላመድ በቃው። ይህን ተከትሎም ለዩኒቨርሲቲው ቀረብ ያለ ስፍራ መረጥኩኝና የሚስማማኝን አፓርትመንት ተከራይቼ የወጉን አደረግኩኝና ወጣቱ ተድላ አሁን በራስ ለመቆም ስለዳዳ ጎጆ ወጥተሃል ብዬ ነገርኩት። ያን እያንዳንዱ እንቅስቃሴ ደስታን የማጣጠመበት ሁኔታን ያመቻችልኝ ነበር። ለመጀመሪያ ጊዜ ራሴ በፈለኩት መንገድ ምግቤን አዘጋጀው። ለመጀመሪያ ጊዜ ቤቴ ውስጥ በተቀመጠ ሸልፍ ላይ የወደድኳቸውን ዕቃዎች ደረደርኩበት። ለመጀመሪያ ጊዜ በእኔ ኃላፊነት ላይ የወደቀ ቤት እንዳለኝ ተሰማኝ። ብቻ ብዙን ነገር ወደው ነበር። ከዩኒቨርሲቲው ተማሪዎች መካከል ብቸኛው ኢትዮጵያዊ ስለነበርኩኝ እንዲሁም የብሪቲሽ ካውንስል የሚሰጠኝ ወራዊ የኪስ ገንዘብ ዳጎስ ያለ መሆኑና በአንጻሩ ደግሞ ለቤት ክራይና ለምግብ የሚያስፈልጉኝን ወራዊ ወጪ ሸፍኜ የሚተርፍልኝ ገንዘብ በቂ ስለነበር የረፍት ጊዜን ለማሳለፍ ሌሎች ኢትዮጵያውያን ወደሚገኙበት ለንደን ከተማ በአውሮፕላን መመላለስ አዘወትር ነበር። በወቅቱ የብሪቲሽ ካውንስል ቤልፋስት ዩኒቨርሲቲ ውስጥ የስኮላርሺፕ ዕድል ተሰጥቷቸው ለመጡ ተማሪዎች የመተዋወቂያ ዕድልን ለመፍጠር ከሳምንት ቀናቶች መካከል ቅዳሜ ተመርጦ ሁሌም ልዩ ልዩ ፕሮግራሞችን ማለትም የቲያትር፣ የኦፔራ ሙዚቃና የዳንስ ምሽትን ጨምሮ የሚዘጋጀውን ድግስ እሳተፍ ነበር። በዚህ ሳምንታዊ ዝግጅት ላይ የተለያዩ ባህልና ወጎችን እንዲሁም ማህበራዊ እሴቶችን ለማወቅም ሆነ ለማሳወቅ አጋጣሚው ሰፊ ነበር። በዩኒቨርሲቲው የምንገኘው አፍሪካዊ ተማሪዎች ቁጥራችን አናሳ ነበር። ብቸኛው ኢትዮጵያዊ እኔ ነበርኩ። አልፎ አልፎም ቢሆን ከተማ ውስጥ በምንዘዋወርበት ጊዜ የሀገሬው ሰው ጥሩ መንፈስ የታከለበት አክብሮቱን ይችሩናል። በተለይ በየዓመቱ ወርሃ መጋቢት ላይ የሰሜን አየርላንዱ የፕሮቴስታንት ማህበረሰብ በሚያከብረው የሴንት ፓትሪክ ቀን በስህተትም ቢሆን ወደ ቢራ ቤት ጎራ ያልን እንደሆን እኛ አፍሪካውያንን ለመጋበዝ የነበረው መሻማት ለጉድ ነበር። በእንግሊዝ ሀገር የመማር ፍላጎት ቢሳካልኝም ሁሉም ነገር አልጋ በአልጋ አልነበረም። በወቅቱ የአዲስ አበባ ዩኒቨርሲቲ ኮሌጅ አዲስ በመሆኑና በብሪታንያ ነባር ዩኒቨርሲቲዎች ዕውቅና ያላገኘ በመሆኑ በቀጥታ የድህረ ምረቃ ፕሮግራም ትምህርቴን ለመከታተል የምችልበት እድል በእጅጉ የጠበበ ሆነብኝ። ስለዚህ የመጀመሪያውን ዲግሪን እንደገና ለመስራት አስገዳጅ አጋጣሚ ተፈጠረ። ተቋሙ እንደ አስተያየት ብሎ ያቀረበልኝን ምርጫ በኪዊንስ ዩኒቨርሲቲ የሚሰጠውን የ3 ዓመት የጊዜ ቆይታ የሚወስደውን የኤቢኤ ዲግሪ ፕሮግራም በ2 ዓመት አጠናቅቄ እንድጨርስና በመጀመሪያው ዓመት የተሰጠውን የትምህርት አይነት እንዳልፈው ነበር። እኔም በሰዓቱ ከዚህ የተሻለ አማራጭ ስላልነበረኝ ለድህረ ምረቃው ትምህርቴ እንዲያመቸኝ በኢኮኖሚክስ ፋካልቲ ገብቼ ዋናውን ኮርስ ኢኮኖሚክስ፣ ሁለተኛውን ደግሞ አካውንቲንግ በማድረግ ተመዘገብ። በተጓዳኝም የአካውንቲንግ ፕሮፌሽናል ኮርስም እየወሰድ ራሴን ከፍ ለማድረግ አሰብኩ። በ1952 በ1952 በቢኤስሲ
ኢኮኖሚክስ ዲግሪ ተመረቅኩ። በአካውንቲንግ ፕሮፌሽናል ኮርስ ተከታትዬ ቻርተር አካውንት ለመሆን ቢያንስ 3 ዓመት ተጨማሪ ዓመታት ስለሚያስፈልገኝና ያንን ያህል ጊዜ ለመቆየትም ሆነ ወጪውን ለመሸፈን እንደማይቻል ስለተረዳው በኢኮኖሚክስ የድህረ ምረቃ ብቻ ትምህርቴን ለመከታተል ወሰንኩ። ይህንን ተፈጻሚ እንዲሆን ለማድረግ መጀመሪያ ተጨማሪ ስኮላርሺፕ ማግኘት ስለነበረብኝ በኤምባሲያችን በኩል ሄጄ የ2 ዓመት ኢኮኖሚክስ ድህረ ምረቃ ትምህርት እንድከታተል እንዲፈቀደልኝና የብሪቲሽ ካውንስል የመጀመሪያ ዲግሪን እንዳገኘው ወደ ኢትዮጵያ ለመመለስ የገባሁትን ግዴታ እንዲያነሳልኝ ስል የጥያቄ መልክ አስይዤ አመለከትኩ። በዚያ ወቅት በኢትዮጵያ ኤምባሲ ትምህርት ክፍል ኃላፊ የነበሩት አቶ አበበ ከበደ ስኬታማ ተማሪን ለመደገፍ ቀና አስተያየት የነበራቸው ስለሆኑ የጥያቄን ተገቢነት በመረዳትና ቀደም ሲል በትምህርት ያሳየሁትን ጥሩ ውጤት ግንዛቤ ውስጥ በማስገባት ወደ ሰሜን አሜሪካ እንደተላኩት ባልደረቦቼ የድህረ ምረቃ ዲግሪ እንዳገኝ ያቀረብኩትን ጥያቄ ሙሉ በሙሉ በመደገፍ የወቅቱ አምባሳደር ለነበሩት ለክቡር ልጅ እንዳልካቸው መኮንን ማስታወሻ ቀረቡ። አምባሳደሩም የተነሳውን ሐሳብ አስፈላጊነት ስላመኑበት ከትምህርት ሚኒስቴር ጋር በመጻጻፍ የጠየቅኩትን የ2 ዓመት ተጨማሪ የነጻ ትምህርት ዕድል እንዳገኝ አስፈቀዱልኝና ትምህርቴን በሚገባ ለመከታተል ቻልኩ። ድህረ ምረቃ እንደ ጎርጎሪዮስ ዘመን አቆጣጠር መስከረም 1961 በኢኮኖሚክስ የኤምኤ ዲግሪ የድህረ ምረቃ ትምህርቴን እንድከታተል የማንቸስተር ዩኒቨርሲቲ ተቀበለኝ። ዩኒቨርሲቲው በድህረ ምረቃ ደረጃ የልማት ኢኮኖሚክስ ከፍተኛ ዲፕሎማ መስጠት ከጀመረ 1 ዓመት ርዝማኔ ብቻ ነበረው። እኔም በዚህ የትምህርት መስክ ተመዝግቤ ለ1 ዓመት ያህል በሚገባ ኮርሱን ከተከታተልኩ በኋላ በልማት ኢኮኖሚክስ ከፍተኛ ዲፕሎማ አድቫንስ ዲፕሎማ ተቀበልኩ። በእንግሊዝ ሀገር ስርዓተ ትምህርት መሰረት የኤምኤ ዲግሪ ለመስራት በመጀመሪያ ዓመት የተመረጡ ኮርሶችን መውሰድ ሲሆን በሁለተኛው ዓመት ደግሞ በተመረጠ አርዕስት ላይ የጥናትና ምርምር ሥራ አካሂዶ ጥናታዊ ጽሑፍ ማቅረብ የተማሪው የውዴታ ግዴታ ነው። በዚህ ሂደት መሃል ለከፍተኛ ዲፕሎማው የወሰድኩት ኮርስ የመጀመሪያውን ዓመት የኮርስ ግዴታ ሟልቶ ስለተገኘልኝ ሁለተኛ ዓመት ላይ ስደርስ ዘ ፕሮስፔክት ፎር ኢኮኖሚክ ኢንተግሬሽን ኢን አፍሪካ በአፍሪካ የኢኮኖሚክስ ትብብር የመፍጠር ዕድል በሚል ርዕስ ላይ ጥናትና ምርምሩን እንዳካሄድ ተፈቀደልኝ። ሐሳቤን ስለተቀበሉኝ ደስ ተሰኝቼ አንዳችም ጊዜ ሳላባክን ጥናቱን ጀመርኩት። በአፍሪካ የኢኮኖሚክስ ትብብር የመፍጠር ዕድል የተሰኘውን ርዕስ የመረጥኩበት ዋነኛ ምክንያት በወቅቱ የአውሮፓ ሀገሮች የጋራ ገበያ ለማቋቋም የሚያደርጉትን ሙከራ እንዲሁም በላቲን አሜሪካ ይስተዋል የነበረውን ተመሳሳይ እንቅስቃሴ ታሳቢ በማድረግ የአህጉር አፍሪካ ሀገሮችም የጋራ ገበያ ለማቋቋም ቢነሳሱ ሊገጥማቸው የሚችለውን ተግዳሮት ከወዲሁ ለመዳሰስና ከዚህም በመነሳት ስለ አጠቃላይ ሂደቱ አቅጣጫ ለማስቀመጥ በማሰብ ነበር። ጥናቱን በማካሄድበት ወቅት አብዛኞቹ የአፍሪካ ሀገሮች በተለያዩ የቅኝ ግዛት ቁጥጥር ስር የነበሩ በመሆናቸው ሀገራቸውን በራሳቸው ፍላጎት ሊያስተዳድሩ የሚችሉበት የጋራ አቋም አልነበራቸውም። የጋራ ገበያን ለመፍጠር የሚያበቃ መሰረተ ልማትም ፈጽሞ አልነበራቸውም። ይሁን እንጂ ሀገራቱ አንድ ቀን ከቅኝ አገዛዝ ስርዓት ነፃ የሚወጡ መሆናቸው ስለማይቀር ጊዜው በተፈጸመ ጊዜ የጋራ ገበያ ማቋቋማቸው ግድ ይላቸዋልና ጥናቱን ለማካሄድ የተመደበልኝ ጊዜ ውስን ስለነበር ለአማካሪ መምህሬ ቲዩተር እስካቀረብኩለት ድረስ ሙሉ ጊዜን በዩኒቨርሲቲ ግቢ ውስጥ መገኘት አይጠበቅብኝም ነበር። እንደ አስፈላጊነቱ በየቦታው እየተዘዋወርኩ መረጃ ማሰባሰብና ጥናቱን በበቂ ሁኔታ ማደራጀት ብቻ ነበር የሚጠበቅብኝ። በማንቸስተር ዩኒቨርሲቲ ቤተ መጻሕፍት ውስጥ እያደረኩት በነበረው የመረጃ ፍለጋ ላይ ስለ አፍሪካ ሀገሮች የተሟላ ሰነድ ማግኘት አልቻልኩም። ስለዚህ በለንደን ስኩል ኦፍ ኢኮኖሚክስ እና ጄኔቫ በሚገኘው የተባበሩት መንግስታት መስሪያ ቤት በትልቁ ቤተ መጻሕፍት አዳራሽ በመገኘት አልፎም ጥቂት የማይባል ጊዜን ፍለጋው ላይ በርትቼ በማሳለፍ የተቻለኝን ያህል መረጃውን ለማሰባሰብ ሙከራ አደረጉ። ታዲያ ይህን እንቅስቃሴ የማደርገው ከአማካሪው መምህሬ ጋር በየጊዜው እየተወያየን የነበረ ሲሆን የጥናቴን አካሄድ እንዳስፈላጊነቱ እየተገናኘን የደረስኩበትን ሐሳብ እያቀረብኩለት በምትኩ ደግሞ የሚሰጠኝን ጠቃሚ አስተያየት እየተቀበልኩ የ1 ዓመት አካዳሚው ጉዞዬን አጠናቀቅኩ። በኋላም ያዘጋጀሁትን የመመረቂያ ጥናታዊ ጽሑፍ ለዩኒቨርሲቲው የመምህራን ጉባኤ አቀረብኩ።
ውይይቱን ለአስጨራሽ ቢሆንም ቀላል የማይባል ዋጋ ከፍዬ የከወንኩትን ጥናታዊ ጽሑፌን ባስተማመኝ ሁኔታ ካላስፈላጊ ሐሳብና አስተያየቶች ተከላከልኩት። በኋላም አፍሪካውያንን መሰረት ያደረገው ጥናቴ የዳኞችን ይሁንታ አገኘልኝ። ቀጣዩ መንገዴም መመረቅ ሆነልኝ እና እንደ አውሮፓውያን አቆጣጠር በ1962 በኢኮኖሚክስ የትምህርት ዘርፍ የኤምኤ ዲግሪን በመቀበል ተመረኩበት። ከጥቂት ዓመታት በኋላ የያኔው የጥናቴ ውጤት እንደሚያመለክተው ብዙዎቹ የአፍሪካ ሀገራት ነፃ ያልወጡና በቅኝ ገዢዎች ቁጥጥር ስር ከመሆናቸውም ባሻገር የተለያየ የፖለቲካ ርዕዮተ ዓለም የሚከተሉም ነበሩ። የሚያቀርቡት ምርት ተመሳሳይ በመሆኑና የውጭ ንግዳቸው በተለይም የእርስ በርስ የንግድ ልውውጣቸው መጠንም አነስተኛ ነበር። ከዚህ በተጨማሪም እርስ በርስ በቀላሉ እንዲገናኙ የሚያስችላቸው መሰረተ ልማት ግን ያልዳበረ ነበር። በእነዚህና በሌሎች ምክንያቶች ሁሉንም ሀገሮች የሚያካትት የጋራ ገበያ በአንድ ጊዜ ለማቋቋም አስቸጋሪ እንደሚሆን የሚያመለክተው ጉዳይ ብዙ ነበር። ስለዚህ የተሻለ አካሄድ ሆኖ የተገኘው የጊዜውን ሁኔታ በማገናዘብ በመጀመሪያ ተጎራባች ሀገሮች ውስን የሆነ የጋራ ገበያ እንዲያቋቁሙ ተደርጎ አህጉራዊ የጋራ ገበያ ጉዳይ ግን ደረጃ በደረጃ የሚሻሻል መሆኑ ታመነበት። የኋላ ኋላም በእንግሊዝ ቅኝ ግዛት ስር የነበሩት የምስራቅ አፍሪካ ሀገሮች ማለትም ዩጋንዳ፣ ኬንያ እና ታንዛኒያ እንዲሁም በምዕራብ አፍሪካ የፈረንሳይ ቅኝ ግዛት ስር የነበሩት የፈረንሳይ ቋንቋ ተናጋሪዎች ፍራንኮፎን አፍሪካ ሀገራት የየራሳቸውን የጋራ ገበያ በአንድነት አቋቋሙ። ብዙዎቹ የአፍሪካ ሀገራት ነፃ ከወጡ በኋላ እና በተለይ የአፍሪካ አንድነት ድርጅት ከተቋቋመበት ጊዜ ጀምሮ እኔ በዳሰስኩት ጥናት ለመጠቆም እንደሞከርኩት በአፍሪካ ኢኮኖሚክ ኮሚሽን እገዛ አህጉራዊውን የጋራ ገበያ ደረጃ በደረጃ ለማቋቋም እቅድ ተይዞ ይሰራበት ጀመረ። ሳዴክ በመባል ይጠራ የነበረው የደቡብንና የመካከለኛውን አፍሪካ ሀገራትን ያሳተፈው የትብብር ቀጠና ባዘጋጀውት ጥናት የተመለከተውን ሂደት ተከትሎ ለአህጉራዊ የጋራ ገበያ ራዕዩን ለማሳካት የሚረዳ አቅጣጫ እንደሆነ ይታመናል። ያኔ ከ4 አስርት ዓመታት በፊት በቂ መረጃ በሌለበት ጊዜ በጥናት የጠቆምኩት ስትራቴጂ ጥቂት ጊዜ ቢቆይም ተግባራዊ ሲሆን በማየቴ ትልቅ መንፈሳዊ ኩራት አድሮብኛል። የህይወት ኒሻን በለንደን የሚገኘው የኢትዮጵያ ኤምባሲ ኢትዮጵያውያን የሚያከብሩትን ዓመታዊ በዓላት ትውልደ ኢትዮጵያውያንን እያሰባሰበ አብሮ የማክበር ልምድ ነበረው። በወርሃ ታኅሳስ በ1952 ዓ.ም የኤምባሲው አምባሳደር ልጅ እንዳልካቸው መኮንን የልደት በዓልን ምክንያት በማድረግ ለተማሪዎች ግብዣ አድርገው ነበር። እኔም በወቅቱ እረፍት ስለነበረኝ ከቤልፋስት ወደ ለንደን ሄጄ ነበር። የተጓዝኩበት አጋጣሚ የግብዣው ተሳታፊ እንደሆን እድል ስለፈጠረልኝ ከወትሮ ለየት ለማለት ያህል ባለባበሴ ለመሽቀርቀር ሞከርኩ። የወጣትነት ውበቴን አለባበሴ ይበልጥ እንዳጎላልኝ ታውቆኛል። የግብዣው አዳራሽ ውስጥ ስገባ ብዙ ቆነጃጅትና ጎረምሳዎች ማራኪ በሆነ አለባበስ ደምቀው ሳቢ በሆነ ውብ ፈገግታ ታጅበው እየተጨዋወቱ ነበር። እግሮቼ በቆሙበት ስፍራ ጸንተዋል። አይኖቼ ማረፊያ ያጡ ይመስል ከወዲያ ወዲህ ተንከራተቱ። ልቤ ምቱን ጨምሮ ድው ድው ማለቱን ተያይዞታል። እዚህ ምንነቱን አጥርቼ ባላወቅኩት ስሜት ውስጥ ሳለው የቅርብ የምላቸው ጓደኞቼን ተመለከትኳቸው እና ወደ እነሱ አመራው። የተጋባዡ ጨዋታ እየደራ ሲሄድ እርስ በርስ መደማመጥ የማይቻልበት ጫጫታ ብቻ ይመስል ነበር። እኔም የጨዋታው አካል ነበርኩ። ሐሳባቸው ሐሳብ እንድሰጥ ያስገድደኛል። ቀልዳቸው ያስቀልዶኝ፣ ሳቃቸው ያስቀኛል። ይህን ሁሉ የስሜት መለወጥ እያስተናገድኩኝ ሳለው ከኔ ቁጥጥር ውጪ በሆነ አንዳች ኃይል አይኖች አንድ ቦታ ላይ ተተክለው ቀሩብኝ። ድንጋጤ ይሁን ወይም ሌላ በቀል የማልገልጸው ስሜት በልቤ ውስጥ ሲከመር ታወቀኝ። ትንፋሼ ዳገትን በጥድፊያ ወጥቶ እንደጨረሰ ሰው ቁርጥ ማለት ጀመረ። ሰውነቴ በግለት አለንጋ እየተገረፈ ያለ ይመስል ቀስ በቀስ በሙቀት መለብለቡን ተያያዘው። እናም ፍርሃት የመሰለ ስሜት መላ አካሌን ወረረው። እናም አይኔን በጉልበት ለመቆጣጠር ሞከርኩ፣ ግን ፈጽሞ የሚሆን ነገር አልነበረም። ከዚያ ቀደም በእጆቼ ዳብሻት አላውቅም፣ ግን የሰጠችኝን ሙቀት መሸከም አልቻልኩም። አይኖቼ ከዚያ ቀደም አይቷት አያውቁም፣ ግን ልባዊው ለሆነው ስሜቴ አዲስ አይደለችም። ውብ ናት። ተክለ ቁመናዋ ሳቢ ነው። የደም ግባቷ ከሩቅ ይጣራል። ፈገግታዋ ደግሞ ፍጹም ለስላሳ ነው።
በሳቋ ውስጥ ያለው ድምጿም ልክ እንደ ዋሽንት ዜማ ሆድን ያባባል። የማየው እሷን ብቻ ሆነ። የማዳምጠውም በዜማ የተቃኘ ሳቋን ነው። አጠገብ ያሉትን ጓደኞቼንም ሆነ ለግብዣ የተሰበሰበውን ታዳሚ ለሰከንድ እንኳን የማሰቢያ ጊዜ መስጠት አልቻልኩም። እኔን እስከ እኔነቴ ወስዳ ቀልቤን የተቆጣጠረችው በግብዣው አዳራሽ ውስጥ እንደ ኮከብ ደምቃ የምታበራው ነገር ግን ማንነቷን በቅጥ የማላውቃት ኮረዳ ነበረች። ማንነቷን ለማወቅ ጓጉቻለሁ፣ ግን ልቤ ማንን መጠየቅ እንዳለብኝ እንኳን በቅጡ የማሰቢያ ዕድል አልፈጠረልኝም ነበር። የነገሩን መወሳሰብ እየተረዳሁት ስመጣ እንደምንም ራሴን ለማበረታታት ሞክሬ ማን እና ከየት መሆኗን ለማወቅ ቻልኩ። ያቺ አሳ መሳይ መለሎ ልቤን ያብረከረከችው ውብ ኮረዳ ከታናሽ እህቷ ጋር ከለንደን ውጭ በሚገኝ አዳሪ ትምህርት ቤት የምትማር መሆኑንና የገናን በዓል ምክንያት በማድረግ ወደ ለንደን መምጣቷን ተረዳው። ይህንን ሰምቼም በውበቱ የተከፈለው ልቤ አላርፍልኝ ስላለ ይበልጥ ለማወቅ እንዲረዳኝ ፈራ ተባ እያልኩኝ ወደ ተቀመጡበት ጠረጴዛ ተጠጋው። እናም በቅድሚያ ከጎኗ ለተቀመጠችው ታናሽ እህቷ እጄን ለሰላምታ ዘርግቼላት ተጨባበጥን። አይኖቼ የተማረኩላትን ሸጋ ሴት ፍርሃት ያላባው እጄ የማግኘት ዕድል ተፈጠረለት። ነካዋት። እጇ ለስላሳ ነው። በመዳፏ ውስጥ ያለው ሙቀት ልቤን ያጋለው መስሎ ተሰማኝ። ቀና ብላ ስትመለከተኝ አይኖቿ ላይ ያለው ብርሃን አይኔን አቀማሳጣውና ቁሙን አስከደነው። ስስ ፈገግታዋን ብልጭ አርጋልኝ እጇን ከእጅ ያላቀቀችው። ጊዜ አላጠፋውም። ወዲያው ከመካከላቸው ተቀመጥኩኝና ጨዋታ ጀመርን። ሳቋን እርጋታዋንም ሆነ ያንደበቷን ጥፍጥና አጣጣምኩት። ድንገት ግን የተሰማኝን ጥልቅ ደስታ አጨፈገጉብኝ። የገዛኙን ውበት የማድነቅ ያፍታ በቅጡ ሳላገኝ የግብዣው ሰዓት ተጠናቀቀ። ይህ ሁኔታ ደግሞ የመርበትበቴን ስሜት ይበልጥ ከፍ አረገብኝ። ግራ ስለተጋባው መጠየቅና ማረግ ያለብኝን ሳላደርግ ተሰናብተውኝ ሲሄዱ በአይኖቼ ከመማፀን ባለፈ ምንም ቃል ካንደበቴ ለማውጣት አቅም ማግኘት አልተቻለኝም ነበር። በዚያን ሁለት ምሽት በለንደን ራስልስ ስኩዌር ዩኒቨርሲቲ አዳራሽ ውስጥ በመጠኑ የተዘጋጀ የተማሪዎች ፓርቲ ስለነበር ያቺን ውብ ኮረዳ በልቤ እያመላለስኩ ከጓደኞቼ ጋር ወደ ድግሱ ስፍራ አመራው። ድብርት ተጫጭኖኛል። ከማንም ሰው ጋር ተደባልቆ የጨዋታ ድባብን መፍጠር መጃጃል መስሎ ተሰምቶኛል። በፓርቲው ላይ መገኘቴ ውስጤን እያርመሰመሰው ላለው ነገር ምንም የተለየ ትርጉም እንደማይሰጥልኝ አውቄዋለሁ። ግን ልደበቅበት እንደምችል ስለተሰማኝ ብቻ ከታዳሚው መሃል አንዱ ሆኜ ተገኘሁ። ወከባውን ስላልፈለኩት ጥግ ይዞ የተቀመጠውን አንድ ጠረጴዛ ሄጄ ወንበር ተጋራሁት። ለመቀመጥ የመረጥኩት ቦታ ከውጭ ወደ ውስጥ የሚገቡትን ተጋባዦች አያቸው ዘንድ ምቹ ሁኔታን የሚፈጠር ነበር። በመግቢያው በር በኩልም የሚካሄደውን እያንዳንዱን ክዋኔ እመለከታለሁ። ግን አንዳች ደስታ ሊፈጥርልኝ የቻለ ነገር ላገኝ አልቻልኩም። ድብርት ይበልጥ እኔነቴን እየተቆጣጠረው ሲመጣ አንድ ለስላሳ ፈገግታ አይኖቼን ቀለብ አድርጎ ያዛቸው። ያየሁትን ለማመን ስለቸገረኝ የአይኖቼን ቆብ ክድን ግልጥ እያረኩ ለማረጋገጥ ሞከርኩ። አዎ እሷ ራሷ ናት፣ ባለስስ ፈገግታዋ ሴት ናት የሚል ሞቅታ ድምፅ ከውስጥ ያፈትልኮ ወጣ። እህትማማቾቹ ከሌሎች ሰዎች ጋር አንድ ላይ ሆነው ወደ ፓርቲው አዳራሽ ገቡ። በድብርት የተወለገው አካሌ መነቃቃት ጀመርና በፓርቲው አዳራሽ ውስጥ ታዳሚ ሆነው የመጡ ጓደኞቼ ካሉ ብዬ በማሰብ ከላይ እስከታች ከግራ ወደ ቀኝ በፍለጋ ማተርኩ። ጌታቸው ተክለ ማርያምን አየሁት። ሰው ምን ይለኛል ሳልል ከሩጫ ባልተናነሰ እርምጃ ተጠጋሁትና ስለ እህትማማቾቹ ጠየቅኩት። ያልተጠበቀውን ነገር ስለነገርኩት መገረምም መደንገጥም ፊቱ ላይ ተመለከትኩ። ቢሆንም ግን ግድ አልሰጠኝም። እኔ ያችን ውብ ሴት ወድጃታለሁ፣ ማግባትም የምፈልገው እሷን ብቻ ነው አልኩት። ጌታቸው እባክህ አንተ ልጅ አትቃዥ፣ ገና ታዳጊ ናት። አሁን እሷ ለሚስትነት የምትታሰብ ናት አለኝ። እኔ እንዴ ለምን አላስባት? በደንብ ስላላያት ነው እንጂ የሴቶች ሁሉ ቁንጮ ናት አልኩት። ንግግሩ ግራ ሲያጋባው ጊዜ ጌታቸው ማን አይደለችም አለኝ ከሳቁ ጋር እየታገለ። እኔ በሁኔታው እየተበሳጨው ነገር መጠምዘዙን ትተ ለምን ማለት የፈለከውን በቀጥታ ነግረኝ። ጌታቸው ያው እንደምትያት ገና ትንሽ ልጅ ናት፣ ስለዚህ አንተ ለምትለው ጋብቻ የደረሰች አይደለችም በማለት ተስፋ ሊያስቆርጠኝ ሞከረ። እውነቱን ይሆን እንዴ አልኩና ትኩር ብዬ ተመለከትኳት። እኔም እሷም ወጣቶች ነን፣ ለምን ትንሽ ልጅ ናት አለኝ።
በሐሳቤ ይሄ ሁሉ ነገር ሲመላለስ እግሬ ደግሞ ወይዛዝርቱ የተቀመጡበት ስፍራ ላይ አድርሶኛል። ግራ በመጋባት ስሜት ውስጥ ሆኜ በዋዥቅም እንደ ነገሩ ለዛን የተላበሰ ሰላምታ አቅርቤ ጠረጴዛቸውን ተጋራሁ። የምፈልገውን ሐሳብ ሳላቀርብለት የመሄጃ ሰዓታችን ደርሶ እንደ ከዚህ ቀደሙ ባዶ ወንበርና ጠረጴዛ አስታቅፈውኝ እንዳይሄዱ በመስጋት ከሰዓታት በፊት በኢትዮጵያ ኤምባሲ አዳራሽ ውስጥ ሳለን የጀመርኩላቸውን ጨዋታ ለመቀጠል ሞከርኩ። የተሰማኝንና ለምን እንደፈለኳት በትክክል ሳላሳውቃት የግብዣው ሰዓት ተጠናቀቀ። እየሆነ ያለው ነገር ግራ ስላጋባኝ ተደናገርኩኝ። ከዓይኔ መራቋን ብቻ እያሰብኩኝ ነው መሰለኝ ውስጤ ሲጨልም ይታወቀኝ ነበር። በድጋሚ አድራሻዋን ሳልጠይቃት በመለየታችን ተበሳጨው። ራሴን እንደ ከንቱ ሰው ቆጠርኩት። የፍላጎቱን ማሳካት የማይችል ልበ ቀዝቃዛ መሆን የተሰማኝ። በዝምታዬ ውስጥ የሚተራመሰው ያለመቻል ጩኸት ነፍሴን ነበር ያሳቀቃት። በቆምኩበት ስፍራ ሳልነቃነቅ እንደ ፖል እንጨት ተገትሬ ባይኖቼ ተከተልኳት። የእግሮቿን ዳና እየቆጠርኩ ምን አለ እሷ ስትራመድ ረግጠው የምትሄደው መሬት ባደረገኝ ስል በቀዘቀዘው ልቤ ተመኘው። እሷ ግን የኔን መደናገር እንደምንም የቆጠረችው አትመስልም። ይልቁንም ያን መቃ አንገቷን አንዴ ወደ ግራ አንዴ ደግሞ ወደ ቀኝ እያማታች አብረዋት ለሚጓዙት ሰዎች የኔን ብቻ እንዲሆን የተመኘውትን ስስ ፈገግታዋን ያለ ስስት እየቸረቻቸው ግቢውን ለቀው ወጡ። በረጅሙ ተንፍሼ በቃ ሄደች አልኩኝና ዓይኔን ከመንገዱ መለስኩት። ወደ የመጣንበት ቦታ ከመመለሳችን በፊት ከጓደኞቼ ጋር ቡና ለመጠጣት ብሪቲሽ ኤርዌይስ ተርሚናል ተብሎ ወደሚጠራው ሕንጻ ጎራ አለን። ጫውታው ደርቷል። ሳቅና ፈገግታም በሁሉም ጓደኞቻችን ፊት ላይ ሲያንጸባርቅ እያየው ነው። ግን እንደዚህ የሚያስቃቸውና በፈገግታ የሚሞላቸው ነገር ትርጉም የሚሰጥ መስሎ አልተሰማኝም። ይልቁንም ለልቤ ፈተና የሆነችብኝን ውብ ኮረዳ በዓይነ ሕሊኔ እያመላለሱ የራሴን ቅል የተቀመጥኩበት ወንበር ላይ አስደግፌ በሩን በማየት ያቺን አሳ መሳይ ኮረዳ ለኔ በሚስማማኝ መልኩ ታሪክ እየፈጠርኩ ሳጫውታት እሷ ደግሞ ስስቅልኝ እኔም ስስ ፈገግታውን እያየው ፈገግ በማለት አቀዝቅዛው የሄደችውን ልቤን ማሞቅ ጀመርኩ። በዚህ መሃል እህትማማቾቹ ከለንደን ወዳጆቻቸው ጋር ወደ ካፌው ብቅ ሲሉ አየዋቸው። ደነገጥኩ። ይህ ለሶስተኛ ጊዜ መሆኑ ነው። አጋጣሚ ይሆን ወይስ እየተከተለችኝ ነው? እየሆነ ያለው ነገር ሁሉ ከማስገረም አልፎ ግራ ቢያጋባኝም ያገኘሁት እድል ድጋሚ እንዳያመልጠኝ ስለሰጋው ጊዜ ሳላጠፋ ከነሱ ጋር ተቀላቀልኩ። ተወልደን ያደግነው አዲስ አበባ ነው። የወላጆቻችን ቤት ደግሞ 5 ኪሎ ቅድስተ ማርያም ፊት ለፊት ሲሆን ትምህርታችንን ተምረን ያጠናቀቅነው ናዝሬት ትምህርት ቤት ነው። አበባ ለገሰና በልዩ ገሰሰ የሚባሉትን እህትማማቾች የምታውቃቸው ከሆነ የቅርብ ጓደኞቻችን ናቸው። ቤታቸው ደግሞ ከ4 ኪሎ ዩኒቨርሲቲ ኮሌጅ ዋና በር ፊት ለፊት በሚገኘው ሰፈር ውስጥ ሲሆን ከትምህርት ስንመለስ ተለያይተን አናውቅም አለችኝ። ስሟን በትክክል የማላውቀው ነገር ግን በስስት የምመለከታቸው ውብ ዓይኖቿን እያቁለጨለጨች ስማቸውን የጠቀሰቻቸው አበባና በልዩን በሩቅ አውቃቸው ነበር። እንዲያውም ከጓደኞቼ ጋር ሆኜ ከ4 ኪሎ ወደ 6 ኪሎ በሚወስደው ጎዳና ምሽት ላይ በእግር ስንንሸራሸር ዘወትር ቅድስት ማርያም ቤተክርስቲያን አጠገብ ለረጅም ሰዓት እየቆሙ የሚያወሩት ልጆች እነሱ እንደነበሩ አስታወስኩ። በዓይን ከማወቅ በዘለለ የተለየ ዕውቂያ ባይኖረኝም ያችን በማጋነን ጨዋታችንን የበለጠ ለማሟሟቅ ተጠቀምኩበት። ካሳለፍነው ጊዜ በተለየ ሁኔታ አሁን ይበልጥ የመቀራረብ ዕድል ተፈጠረልኝ። ሰኔት ትባላለች። እንዳየዋት ነው ልቤ ደነገጠላት። የሚወደድ ለስላሳ ሳቅም ተሽሯታል። የልቤ ፍርሃት በመጠኑም ቢሆን ከላይ ላይ ተገፎ ሲር ታውቆኛል። ስለዚህ በነጻነት እያጫወትኳት ነው። እንደተመኘሁት እኔ በምነግራት ጨዋታ መሳቅ ጀመረች። ጣሪያ በነካ ጨዋታችን መሃል አብሯት የገቡት እህቷና ወንድሞቻቸው ለምን እንደሆነ ባልገባን ምክንያት ከመቀመጫቸው ተነስተው ቆመዋል። ትኩረታቸው ያረፈብን ስለመሰለን ተደናገጠን። እንድትነሳ ምልክት ሲሰጧት ከመቀመጫዋ በፍጥነት ተነስታ በቅጡ ሳትሰናበተኝ እንደ ከዚህ ቀደሙ ከኔ ለመራቅ እርምጃዋን ጀመረች። ስለሷ በትንሹም ቢሆን ማወቅ የፈለግኩትን አውቄያለሁ። ግን ወደፊት እንዴት ነው ላገኛት የምችለው?
በማግስቱ ረፋት ላይ ከወዳጄ ከአርያ አካለወርቅ ጋር ሆነን ጓደኞቻችን አዘውትረው ወደሚሄዱበት ዚትላንድ ቢራ ቤት አመራን። ቤቱ ለወትሮ ጨዋታው የደራ ነው። የኔ ሐሳብ ግን ተንጠልጥሎ የቀረው መቋጫ ያበጀውላት ሐሳቤ ላይ ስለነበር ሁሌም እንደማረገው የጨዋታው ተሳታፊ መሆን አልቻልኩም። ሁኔታ የገባው ወዳጄ አርያ አካለወርቅ ከተቀመጥንበት ቤት እንድንወጣና ወደ ቤታችን እንድንሄድ በማሰብ ሌሎቹን ጓደኞቻችንን ተሰናብቷቸው እንድንወጣ አረገ። የዋናው መንገድ ላይ ስንደርስም አንድ ጥግ ይዘን ቆመንና ልቤ ውስጥ የተቀመጠውን ብሶቴን እያጫወትኩት እያለ በድንገት ዞር ስል እኛ እህትማማቾች ተያይዘው ወደኛ አቅጣጫ ሲመጡ ተመለከትኳቸው። አጠገብ የነበረው አርያን ትከሻውን ጠበቅ አድርጌ ያዝኩት። በሁኔታዬ ግራ ተጋብቶ አይን ያረፈበትን ቦታ ተከትሎ ሲመለከት እኔ ያየሁትን አየና ፈገግ አለ። ለአራተኛ ጊዜ የተፈጠረውን ተደጋጋሚ ክስተት አጋጣሚ ነው ብዬ ለማመን ተቸገርኩ። ቢሆንም ግን ደስታዬንና ተስፋዬን ከፍ አድርጎልኛልና አጋጣሚው እንዳያመልጠኝ የተቻለውን ሁሉ እንዲያደርግልኝ አጥብቄ ለመንኩት። ተስፋ በመቁረጥ ውስጥ ሲታወክ የነበረው መንፈሴ እንደገና እየታደሰ ያለ መሰለኝ። ይህ አጋጣሚ ህልሜን የማረግ የመጨረሻው አጋጣሚ እንደሆነ ተሰማኝ። ምክንያቱም ጓደኛዬ አርያ ከነሰናይት ጋር በቅርበት ይተዋወቃል። መኖሪያ ቤቱ ለነበርንበት አካባቢ ቅርብ ስለነበር ሻይ እንዲጋብዛቸው ተማጸንኩት። አርያ እሺ ወይም እምቢ የሚል መልስ ሳይሰጠኝ አጠገባችን ደረሱ። አሁንም አይኖቼን ከአይኖቿ ላይ ሳልነቅል ልመኔን እንደቀጠልኩኝ ነበረ። ሰላምታ ተሰጣተንና ጥቂት ቁም ብለን አወጋን። አርያ ሰረቅ እያረገ ሲያየኝ ይሄዱ ይሆን ወይም የሚለው ስጋቴ ሰላም እንዳልሰጠኝ ተመለከትኩና ፈርጥም ብሎ እኔ ያዘጋጀሁትን ሻይ እንድትቀምሱልኝ መጋበዝ ፈልጋለሁ፣ ስለዚህ ወደ ቤት መሄድ አለብን አላቸው። እነሱም ወደሚኖሩበት ከተማ ለመመለስ ወደ ባቡር ጣቢያ እየሄዱ መሆናቸውን ነገሩን። የምንወስደው የሻይ ጊዜ ጉዟቸውን እንደማያስተጓጉለውና እግረ መንገዳቸውን ወደ ቤቱ ጎራ ብለው ቤቱን እንዲጎበኙለት ትዕዛዝ በመሰለ ግብዣ ለሁለተኛ ጊዜ ጥያቄውን ሰነዘረላቸው። ለአመል ያህል መግደርደራቸው እንጂ ግብዣውን ጠልተው እንዳልሆነ ልብ ያውቁባቸዋል። የሆነ ሆኖ ግን የሰናይት ከኔ ጋር የመቆየት ነገር እውን ስለሆነልኝ ልቤን ደስታ ዋጅቶታል። አርያ የሚኖረው ናይትስ ብሪንጅ አፓርትመንት ውስጥ ስለሆነ የሞቀ ወጋችንን እየደለቅንና በቀስታ እየተራመድን መኖሪያ ቤቱ ደረስን። ቤት ውስጥ እንደገባን አርያ ሻይ ሊያፈላልን ወደ ኪችን ወይም ወጥ ቤት ገብቶ ጉድ ጉድ ማለቱን ተያያዘው። በመሃል ጂጂን የሰናይት ታናሽ እህትን እንድታግዘውና ወደ ኪችን እንድትመጣለት ጠራት። የሞቀ ትልቅ የሳሎን ክፍል ውስጥ እኔና ሰኒ ብቻ አይን ላይን ተያየን። ይበልጥ አምራ ታየችኝ። እርጋታዋና ቁጥብነቷን አስተዋልኩኝ። ምጥን ሳቋ ልቤን አብረክርኮታል። ሆኖም ግን አንዳች የፍቅር ቃል ለመጠቀም አልፈለኩም። ያን ያላደረኩት ትልቁ ምክንያት ልቤ ስላላዘዘኝ ነው እንጂ በሷነት መማረኬን 1001 ጊዜ በነግራት ባልጠላው ነበር። ምናልባት ቸኮልክ ብትለኝስ የሚለው አሉታዊ ሐሳብ በአእምሮዬ ላይ ይመላለስ ስለነበር አንዳች ፍንጭ አልሰጠዋትም። በጣም ከመግባባታችን የተነሳ ስንጨዋወት ለብዙ ዘመን የምንተዋወቅ ነበር የምንመስለው። ገራገር ልቧና ፍቅርን የሚረጩ ውብ አይኖቿ አቅም አሳጥተውኛል። ሳቱ እየመሸ ሲሄድ የሻዩ ግብዣ አለቀና ወደ ቤታቸው ለመሄድም ተነሱ። አርያ ወደ ሌላኛው ጉዳዩ ለመሄድ ሲመለስ፣ እኔ ግን እስከ መጨረሻ አብሬያቸው ለመሆን ስለፈለኩ ባቡር ጣቢያ ድረስ እንድንሸኛቸው ተስማምተን ጉዞ በእግራችን ቀጠልን። ባቡር ጣቢያ ከመድረሳችን በፊት በልቤ ውስጥ ውል ያለውን ነገር ሰፈራ ስችር በጥያቄ መልክ አቀረብኩላቸው። ሲኒማ ቤት ገብተን ለመሰነባበቻ የሚሆነንን ፊልም ለምን አብረን አናይም? አይሆንም የሚል ቃል ካንደበታቸው ባይወጣም ትንሽ እንደማቅማማት አይነት ስሜት ፊታቸው ላይ አነበብኩ። ሆኖም ግን ግብዣን ተቀበሉት። ከሚሳፈሩበት የባቡር ጣቢያ አጠገብ ወደሚገኝ ሲኒማ ቤት ጎራ አልንና ተያይዘን ገባን። የሚታየው ፊልም ምን አይነት ይዘት እንዳለው እንኳን አላውቅም። እኔ ትልቁ የሚያሳስበኝና ብቸኛው ነገር ሰኒ ከኔ ጋር የምትቆይበት ጊዜን ማራዘም መቻሉ ብቻ ነው። እናም ተሳክቶልኛል። ሲኒማ ቤት ውስጥ ከገባን በኋላ 3 ባዶ ወንበሮች ያሉበትን ቦታ በአይናችን ፈልገን ከግራና ከቀኜ እነሱን አስቀምጬ እኔ በመካከላቸው ተቀመጥኩ። ሳይደግስ አይጣላም ይባል የለ። በሰዓቱ ለተመልካቹ የቀረበው የፍቅር ፊልም ነበር። ይህን ሳይ እፎይ አልኩ። ምናልባት የባልና የሚስት ጭቅጭቅ፣ የጦርነት
የጭራቅ አሊያም የሌላ አስፈሪ ምስል የሚታይበት ሰዓት ቢሆን ምን ይውጠኝ ነበር። ለማንኛውም ፈጣሪ መልካም ነገር በእኛ ዘንድ ላይ ሊያደርግ ስለወደደ የመፋቀርን ኃይል የምናስተውልበትን ቆንጆ የፍቅር ታሪክ የተሸከመ ፊልም እንድንመለከት አስቻለን። ያንን ፊልም እያየን በቆየንበት ረጅም ባልሆነ ሰዓት የስበት ሕግ የሚባለው ሳይንስ ተአምሩን ሲሰራ አየሁት። እኔ ከኔ ፈቃድና ቁጥጥር ውጭ በሆነ ኃይል ወደ እሷ አጠጋለሁ። እሷም በጥቂቱ እየቀረበች ይመስለኛል። እጇን በእጄ ለመያዝ ስለፈለኩ እጄን ለፍለጋ ላኩት። መንገድ ላይ ተጨባበጥን። በዚያ ሞቀታ ስሜት ውስጥ ሆነን ስንነካካ ለመጀመሪያ ጊዜ ስለነበር ቀላል የማይባል ንዝረት መላ አካሌን ወረረው። የሁለታችን ተመሳሳይ ፍላጎት መሆኑ ደግሞ ይበልጥ ደስታዬን ጥፍ ድርብ አረገልኝ። ምኞቴም የሚሳካልኝ መስሎ ታየኝ። በዚያ ከባድ የስሜት ማዕበል ውስጥ እንደሰጠምን ፊልሙን ጨረስን። ከሲኒማ ቤት ወጥተን ወደ ባቡር ጣቢያው አመራንና የሚቀጥሉትን ጊዜያቶች መቼና እንዴት መገናኘት እንደምንችል በማናውቅበት ሁኔታ ውስጥ ሆነን ስንሰነባበት ለሁለታችንም ከባድ ነበር። በዚያ የኑሮና የትምህርት ደረጃ ላይ ሆነን መለየቱ አይቀሬ ጉዳይ በመሆኑ ግንኙነታችንን በስልክና በደብዳቤ ለመቀጠል አድራሻ ተለዋወጥን። ቃሌን ሰጥቼ ቃሏን ተቀበልኳት። ማንም ላይ ፍቀው በልቤ ማህደር ውስጥ ቀርጬ አስቀመጥኳት። እሷም ልቤን በልቧ ሰገነት ላይ ያነገሰችው። በቃ የሕይወቴን አጋር፣ የቤቴን ዘውድ የምወደው አምላክ ሰጠኝ ብዬ አመንኩ። ወደ ቤልፋስት ተመልሻለሁ። ቀናቶች መቆጠር ሲጀምሩ ናፍቆት ልቤን እያራደው መሆኑ ይታወቀኝና ስልክ ደውልላታለሁ። ያን ተስረቅራቂና መንፈስ አዳሽ ድምጿን በስልክ ሽቦ በኩል የሰጠችኝ እንደሆን ልቤ ሙቀት ሲሰማው ይሰማኛል። ይህ እንዲህ እንዳለ በሚቀጥሉ ተከታታይ ሳምንታትና ወራት የስልኩና የደብዳቤው ልውውጥ እንደ ጉድ ተጧጧፈ። በዚያም መጠን ስሜታችንን ያለ ገደብ ለመግለጽ እድል አገኘን። ስለሆነም በአጭር ጊዜ ውስጥ ብቻ ፍቅራችን እኛን ከፍ አደረገን። ከነፍሷና ከነፍሴ ጋር የተዋሃዱ እምቅ ቃላትን ደብዳቤዎቼ ላይ አስፍሬ ላኩላት። ነገን የሚያስናፍቁ እውነቶቿን እንዲህ ስትል መለሰችልኝ። ናፍቆትህ ሲበረታብኝ አጠገቤ የሌለ መሆንክን እያሰብኩ ፍርሃት ይሰማኛል ስትለኝ ዓለም ላይ ካለው አስፈሪ ነገር ሁሉ የምጠብቅሽ እኔ ነኝ። እኔ ያለው በልብሽ ላይ ፍርሃት ፈጽሞ አይነግስም እላታለሁ። ያኔ ሰላም ተሰምቷት ትረጋጋና ወደ ሳቋ ትመለሳለች። ሳቋ ያስደስተኛል። ብቻ ከደመና በላይ ያለ ታንኳ ፍቅርንና እምነትን ቀዘፍን። እናም በብዙ መኖርን ተመኘን። ከሁለት ወራት በኋላ የፈረንጆች ትንሣኤ በዓል የእረፍት ጊዜ ስለነበርና እንደ አጋጣሚ ሆኖ በዚያ ወቅት ደግሞ በሰሜን አየርላንድ በየዓመቱ የሚከበረው የሴንት ፓትሪክ በዓል የሚውልበት ጊዜ ስለነበረ ወደ ቤልፋስት መታ በዓሉን አብረን እንድናከብር ተማጽኖ በሚመስል አካሄድ ለመንኳት። ብዙም ሳታንገራገር ግብዣውን ተቀበለችኝ። እኔም ንግሥቴ ከመምጣቷ በፊት ለክብሯ የሚመጥን ቅድመ ዝግጅት እያረኩ ጠበቅኳት። ሰናይት ቤልፋስት እስከምትመጣ ድረስ ለማመን ከብዶኝ ነበር። ሆኖም ግን መታ በእጆቼ ዳበስኳት። አስታውሳለሁ ያኔ በደስታ ስክር ነበር ያልኩት። ከ3 ወራት በፊት በለንደን ከተማ ላይ በአስገራሚ ሁኔታና በሚደንቅ ገጠመኝ የተጫረው የፍቅር ፍላጻ ወደማይጠፋ ነበልባል የፍቅር እሳት ተፋፋመ። ከሳኒ ጋር ለአንድ ሳምንት ያህል እየተዘዋወርን በዓሉን እንዴት እንደሚያከብሩት አብረን ተመለከትን። አየርላንድ ተወዳጅ ያረጓትን መስህብ የባህር ዳርቻውን ጭምር እየተዘዋወርን ጎበኘን። የኪዩንስ ዩኒቨርሲቲ ባልደረባዬ ፒተር ኮፕላንድ መኪና ስለነበረው በውበቱ የታወቀውን የሃንተርምን የባህር ዳርቻና ሌሎችንም የታወቁና ታሪካዊ ስፍራዎችን እያዞረ አስጎበኘን። የፒተር ወላጆች ከቤልፋስት ከተማ ወጣ ብለው የሚኖሩ የጨርቃ ጨርቅ ኢንዱስትሪ ባለቤት የነበሩ ከበርቴዎች ስለነበሩ ወላጆቹ ቤት ወስዶ አስተዋወቀን። እነሱም ልክ እንደ ትክክለኛ ቤተሰብ በክብር ተቀብለው በፍቅር አስተናገዱን። ከአይሪሾች ባህል አንዱና ዋነኛው የቢራ ቤት ማህበራዊ ግንኙነት ሲሆን በተለይ የሴንት ፓትሪክ በዓል በሚከበርበት በዚያ ቀን ሁሉም ሰው ለማለት በሚያስደፍር ደረጃ ወደ ቢራ ቤት ገብቶ የሚዝናናበት የተለየ ቀን ነው። ታዲያ እኔ ወዳጄ በፒተር መሪነት ረጅም ታሪክ አላቸው ወደሚባሉት የቢራ ቤቶች ጎራ እያለን የነበሩትን ምሽቶች ስንፈነጥዝ እንድናሳልፍ ሁኔታዎችን አመቻቸልን። የቤልፋስት ከተማ ደማቅና ያማረች ብትሆንም የክብር እንግዳዋ ሆነ የመጣችው ሰናይት ደግሞ ይበልጥ የብርሃን ካባ ተጎናጽፋ እንድትታይ ረታታለች። የኔዋ ሰናይት
ከዚያ ጊዜ በፊት የአልኮል መጠጥ ቀምሳ አታውቅም። አዲስ ጠጪ ለሆነ ሰው የሚመከር ቤቢ ሻምፕ የሚባል እንደ ሻምፓኝ የሚተኮስ በጣም አነስተኛ የሆነ የአልኮል መጠን ያለው ልክ እንደ ለስላሳ መጠጥ የሚቆጠር ጣፋጭ መጠጥ ስለነበር እሱን እንድትቀምስ ገፋፍተን ለመጀመሪያ ጊዜ እንድትጠጣ አረግናት። በዚያ የአንድ ሳምንት የጊዜ ቆይታችን የደቡብ አየርላንድ ዋና ከተማ ደብሊንን ለመጎብኘት ስለፈለግን ባቡሩን ተሳፍረን ሄድንበት። ያን የደቡብ አየርላንድ በአንጻራዊነት ኢኮኖሚዋ የደቀቀና ከደሃ ሀገራት ተርታ የምትሰለፍ ስለነበረች የታላቋ ብሪታንያ አካል የሆነው የሰሜናዊው የሀገሪቱ ክፍል ሕዝብ አብዛኛው የፕሮቴስታንት እምነት ተከታይ ሲሆን የደቡባዊው የሀገሪቱ ክፍል ደግሞ የካቶሊክ ሃይማኖት ተከታዮች የሚበዙበት ነበር። አብዛኞቹ የካቶሊክ ሃይማኖት ተከታዮች የሆኑት ደቡብ አይረሾች እጅግ ወግ አጥባቂ በመሆናቸው ሕጋዊ ጥንዶች ያልሆኑ እንግዶች ሆቴል ውስጥ ገብተው በአንድ ክፍል ለመተኛት ፍቃድ አይሰጣቸውም ነበር። ይሁን እንጂ እኔና ሰኒ የውጭ አገር ዜጎች በመሆናችን ነው መሰለኝ ምንም አይነት ጥያቄ ሳያነሱብን እንደ ሕጋዊ ጥንዶች ተቀበለውን በተዘጋጀው መዝገብ ላይ ስማችንን ካሰፈሩት በኋላ እንግዳ ለመቀበል ከተዘጋጁ ክፍሎች መሃል አንዱ ሰጡን። የአጋጣሚ ጥሩና የማይረሳ ከመሆኑ ባሻገር ወጪያችንን ለመቀነስ አስችሎን እንደነበር አስታውሳለሁ። የአየርላንዱ ቆይታችን የመጨረሻውን የልባችንን ቃል ኪዳን የተለዋወጥንበት፣ ፍቅራችንን ያጣጣምንበት፣ ያኔ ላይ ሆነን የዛሬውን ጣፋጭ መንገድ ያስተካከልንበት ብሎም ትዳር ለመመስረትም የመጨረሻ ውሳኔ የወሰንበት ጊዜ በመሆኑ ያሁኑም ደስተኛና ስኬታማ የሆነ ቤተሰብ ለመመስረት ፈርቀዳጅ ሆኗል። በዚያ የፍቅር ግለት ውስጥ ሆነን በመራራቅ መኖራችንን የመሸከም አቅም ስላጣን የሀገራችንን ባህልና ወግ በመጠበቅ ወደ ቤተሰብ ሽማግሌ ለመላክ ተነጋግረን ተማመንን። ከዚያ ሁሉም ነገር ከተሳካና የቤተሰብ ይሁንታ ካገኘና እግዚአብሔር ከፈቀደ ጋብቻችንን በዚህ ዓመት ውስጥ በበጋው ወራት ለመፈጸም አሰብን። ይሁን እንጂ የጓጓንለትን አዲስ የአብሮነት ሕይወት ባሰብነው አይነት እንዳናስኬደው የሚያደርጉ ሁለት ምክንያቶች ፊት ለፊታችን ተጋረጡ። አንደኛውና ዋነኛው ምክንያት የጋብቻችንን ውል ማዘጋጃ ቤት ሄደን ለመፈጸም ስንነሳ በሀገሪቱ ሕግ መሰረት ለጋብቻ የመረጥኳት ሳኒ የትዳር ሕይወት ለመጀመርም የሚፈቅድ ዕድሜ ላይ ስላልደረሰች ጥያቄያችንንና ፍላጎታችንን ውድቅ አደረገብን። ሁለተኛው እንደ ምክንያት የሚነሳው ነጥብ ደግሞ ወደ ቤተሰብ የሚላከው የሽምግልና ውጤት በፈለግነው የጊዜ ገደብ ውስጥ መድረስ አለመድረሱን እርግጠኛ አልሆንም። እንደ ተጨማሪም የድህረ ምረቃ ትምህርቴን ለመከታተል እችል ዘንድ ለመንግስት ያቀረብኩት ጥያቄ ገና ውሳኔ ስላላገኘልኝ ለሰርጉ ጊዜ የመራዘም ሌላው ተደራራቢ ምክንያት ሆነብን። ስለዚህ በልባችን ማህተም ላይ ፋቅ የገባነውን ቃል ኪዳን እንደተጠበቀ ሆኖ ሰርጋችንን በቀጣዩ ዓመት ለሚመጣው በጋ እንዲተላለፍ ማድረጉ አማራጭ የሌለው መፍትሄ እንደሆነ ተገነዘብን። ለ1953 ዓመተ ምህረት ለበጋው ወር እንዲተላለፍ የተስማማንበት ጋብቻ በቤተሰቡ በኩል የይሁንታ ምላሽ አግኝቶ ስምምነት ላይ ስለተደረሰበት የሰርጋችን ዝግጅት በይፋ ተጀመረ። እኔም የምርምር ስራዬን አመርቂ ለማድረግ በለንደን ከተማ ውስጥ መቆየት ስለነበረብኝ ሳውዝ ኬንዝግተን ውስጥ አፓርትመንት ተከራይተን የአብሮነት ሕይወት አህዱ ብለን መኖር ጀመርን። ባለፉት ገጾች ላይ ለማሳየት እንደተሞከረው በአስገራሚና እንደ ክስተት በሚፈጠሩ ጥቂት አጋጣሚዎች እየተጠናከረ የመጣው ግንኙነታችን ጥምረታችንን እንድናፋጥን ትልቁን ሚና ተጫውቷል። የጋብቻችን ጊዜ በአሳማኝ ምክንያት ቢራዘምም እኛ ግን አብረን መኖር ጀምረን ስለነበር የእግዚአብሔር ፈቃዱ ሆነና የመጀመሪያዋ ልጃችን ሄለን ተጸነሰች። በደንብ አስታውሳለሁ። ሄለን በተጸነሰችበት ጊዜ ፍጹም ደስታና ፈንጠዝያ በልባችን ላይ ነግሶ ነበር። ያንን የፍቅር ጅምር ይበልጥ ለማጽናት ቤታችንን በረከት ሞላበት። በልጅ ባረከንና የፍቅር ቃል ኪዳናችንን ጽኑ መሰረቱን አስያዘው። እግዚአብሔር በፈቀደው ሐምሌ 22 በ1953 ዓመተ ምህረት በለንደን ከተማ በቅዱስ ሳርኪስ የአርመን ኦርቶዶክስ ቤተክርስቲያን ቁጥራቸው በዛ ያሉ ጓደኞቻችንና ወዳጆቻችን በተገኙበት የጋብቻችን ስነ ስርዓት በታላቅ ድምቀት ተከናወነ። ሰርጉ በለንደን ሀገር የመጀመሪያው በኢትዮጵያውያን ተማሪዎች መካከል የተፈጸመ ሲሆንም አብዛኛው የሰርጉ ወጪም የተሸፈነው በጓደኞቻችን መዋጮ ነበር። ከዚያም ባሻገር በለንደን የኢትዮጵያ ኤምባሲ ሰራተኞችም በተለያዩ መንገድ ድጋፍ አድርገውልናል።
የሰርጉን ውጣ ውረድና ሂደት ባስታወስኩ ቁጥር በግርምት እጄን ካፌ ላይ የሚያስጭነኝ ሁሉ ነገር ተስተካክሎ ሲያበቃ አማካኝ የሆነ የሰርግ አዳራሽ ማግኘት አዳጋች መሆኑ ነበር። በኋላ ግን አቶ አበበ ከበደ የትምህርት ክፍሉ ኃላፊ የኢትዮጵያ ኤምባሲ አጠገብ በሚገኘው የታወቀ የፖሊስ ክለብ በአባልነት በመመዝገብ የተዋበ አዳራሽ አገኙልን። የአባልነት ማረጋገጫ ያስፈለገበት ዋነኛው ቁም ነገር በክለቡ አባል የሆነ ባልደረባ አባል ካልሆነ አገልግሎት ፈላጊ ጋር ሲነጻጸር እጅግ ባነሰ ዋጋ የመጠቀም ሙሉ መብት ስለሚኖረው ነው። ስለሆነም አቶ አበበ ከበደ አባል ሆኑና አዳራሻቸውን በአነስተኛ ዋጋ ለመጠቀም ያስቻልን ትልቅ ዕድል አመቻቹልን። አቶ አበበ የሰርጉ ዕለት ሙሽራዋን ይዘው ወደ ቤተ ክርስቲያን በማምጣት የአባትነት ሚናን የተጫወቱት ወዳጃችን ናቸው። በሚዜነት ግርማ ሞገስ የጨመሩልን ህሩይ ተክለማርያምና ተሰማ መኮንን ሲሆኑ ጌታቸው ጠና ደግሞ የፕሮቶኮል ኃላፊ ነበር። በሙሽራይቱ ወገን ደግሞ የሙሽራይቱ እህት ትዕግስት ለገሰ፣ ራሂል መስፍን፣ ሲስተር አጥረሽዋል እና በሸዋሜል በዛብህ ነበሩ። ሙሽራው ከቼልሲ ተነስቶ ከዋናው ሚዜ ጋር በመሆን በኢትዮጵያ ኤምባሲ ፊት ለፊት አልፎ ሃይ ስትሪት ኪንዚንግተንን ይዞ በኪንዚንግተን ቤተ መንግሥት በኩል አልፎ ወደ ቤተ ክርስቲያኑ አመራን። አውቶሞቢሉ ፊት ለፊት ተሰማ መኮንን የሚዜነቱ ሙሉ ልብስ እስከ ቶፓት ለብሶ በቬስፓ ሞተር ሳይክል ባለ ሁለት እግር ኩርኩር ላይ ተቀምጦ የኮት ጅራት ወደ ኋላ እያውለበለበ ከፊታችን ቀድሞ መምራት ጀመረ። ሁኔታው በአካባቢው የነበረውን የተመልካች ዓይን መማረክ ችሎ ነበር። በዚህ ማራኪ ትዕይንት ተውበን ቤተ ክርስቲያኑ ዘንድ ስንደርስ ጓደኞቻችንና የኤምባሲው ሰራተኞች ደስታቸውን በዋጀ ፈገግታቸው ታጅበው በጭብጨባና በእልልታ ተቀበሉን። ከቤተ ክርስቲያኑ ደጃፍ ላይ ጥቂት እንደቆምን ሙሽራዋን የያዘው አውስቲን ፕሪንሰስ አውቶሞቢል አጠገባችን ላይ ደረሰ። ወዳጄ ጌታቸው ጠና የመኪናውን በር በፍጥነት በመክፈትና በመዝጋት ለፕሮቶኮሉ ስነ ስርዓት ግርማና ውበት ሰጠው። በዚህ ጊዜ አባት የሆኑት አቶ አበበ ከበደና ሙሽራዋ ብቅ አሉ። አቶ አበበ ቀድመው ከአውቶሞቢሏ ውስጥ በመውጣት የሙሽራዋን እጅ ይዘው ጥቂት እንደተራመዱ የሙሽራዋን እጅ ለኔ ያሳልፉ አስረከቡ። ሙሽራይቱ የለበሰችው ነጭ የሙሽራ ቀሚስ ከረጅም ተጎታች ጋር ሲሆን አምሮባታል። ለወትሮ ከማውቃት ይበልጥ ድምቅ ብላብኛለች። ሚዜዎቿም በየአይነቱ ለየት ያለና የተዋበ የባህል ልብስ ለብሰው አሸብርቀዋል። የወንድ ሙሽራውና ሚዜዎቹ ደግሞ ጥቁር ባለጅራት ኮትና ባለመስመር ሱሪ ከቶፓት ባርኔጣ ጋር ደረብ አድርገው ግርማ ሞገሳቸውን አስከብረዋል። የሰርጉ ሙዚቃ ለስለስ ብሎ ተከፍቶ በሰርገኛው ጆሮ ውስጥ ይንቆረቆራል። ሙሽራዎቹ በሚዜዎቻቸው ታጅበው ወደ ቤተ መቅደሱ በዝግታ ይገባሉ። የጋብቻውን ሥርዓት የሚመሩት የቤተ ክርስቲያኑ ጳጳስ በመቅደሱ ፊት ለፊት ቆመው ይጠብቁን ስለነበር ወዲያውኑ ጸሎተ ጋብቻው ተጀመረ። በቤተ ክርስቲያኑ ሕግ ሥርዓት መሠረት ጋብቻው ሲፈጸም ጳጳሱ የባረኩትን ወይም ሙሽራውና ሙሽራዋ ከአንድ ዋንጫ እንዲጎነጩ ስለሚደረግ ይህ ሥርዓት ተፈጸመ። ከዚያ በኋላ ተቀዳሚው ሚዜ ሙሽሮቹ የተጎነጩትን ወይን ፉት እንዲል ዋንጫው ተላለፈለት። ሥርዓቱ ከኢትዮጵያውያን ባህል ጋር ስለማይዛመድ ነገሩ ትንሽ ግራ አጋብቶናል። ቢሆንም ግን ፍጹም ደስተኞች ነበርን። የዚያን ጊዜውን ሁኔታ ሳስታውሰው አሁን ድረስ የሚያስቀኝ ሚዜ ህሩይ ተክለማርያም ሕገ ሥርዓቱ ስላልገባ ይሁን አሊያም ወይን ጣፍጦት ምክንያቱም በውል ባይታወቅም ለቅምሻ የተሰጠውን ዋንጫ ተቀብሎ ወይኑን ጭልጥ አድርጎ ሊጠጣው ሲል አድራጎቱ ያላማራቸው ጳጳሱ ከእጁ ላይ አፈፍ አድርገው ዋንጫውን ወሰዱበትና የዋንጫዋን ወይን ከመጨለት ታደጓት። እኛም ሳቃችንን እንደምንም ተቆጣጥረነው ወደ ቀጣዩ ሥርዓት የተሸጋገርንበት ሁኔታ እስከ ዛሬ ድረስ በፍጹም አይረሳኝም። ከሰርጉ ግብዣ በኋላ ሌሊቱን ቼልሲ ውስጥ በሚገኝ የአንዱ ጓደኛችን አፓርትመንት ውስጥ ተሰየመን። ጣዕም ያለው የሰርግ ዘፈን እየኮመኮመንና ጨፈራውን እየደለቅን ንጋቱ እስኪጠባ ድረስ ራሳችንን ስናዝናና አደርንበት። ሁሉንም አየን፣ እናም ደስ አለን። ሲነጋጋ ወዳጆቻችንን ተሰናብተን ለሃኒሙን ወደ ፓሪስ ለመሄድ አቀናን። ሽርሽር በአውሮፓ የጫጉላ ሽርሽራችንን ለማሳለፍ
የወደድነው በአውሮፓ ስለነበር መንገዳችንን መጀመሪያ ወደ ፓሪስ አደረግን። አጋጣሚው ተገጣጠመና በቫቲካን የኢትዮጵያ አምባሳደር የነበሩት ክቡር አምባሳደር መሸሻ ኃይሌን እዚሁ አገኘናቸው። አምባሳደሩ የባለቤቴ የሰናይት አባት የአቶ ለገሰ ገብሬ የቅርብ ወዳጅ ስለነበሩ የጋብቻችንን ሁኔታ ባወቁ ጊዜ የተሰማቸውን ደስታ ገለጹልን። ከዚያም ወደሚኖሩበት ወደ ሮም ከተማ ወሰዱንና በቤታቸው አርፈን ሃኒሙናችንን እንድናጣጥም ጋበዙን። ለ3 ተከታታይ ቀናት ያህል ቤታቸውን እንደ ቤታችን አይተነው ቀብረር ብለን ተስተናገድንበት። በቤታቸው ያነገሱን አምባሳደር መሸሻ በየቀኑ አንዳንድ ጠርሙስ ሻምፓይን በክፍላችን ውስጥ እንዲቀመጥ ያስደርጉልን ነበር። ምሽቱ ላይ ደግሞ እራት ከተበላ በኋላ በቤቱ አቅራቢያ ወደሚገኘው ጫካ ይወስዱንና ስለ ጥንቱ ባህልና ወግ በጣም አንደበታቸው እያወጉልን የእግር ጉዞ እናደርግ ነበር። አምባሳደር መሸሻ ሲናገሩ ኮልተፍ ያሉ ሲሆኑ የቀልዳቸውና የጨዋታቸው ለዛ የማይጠገብ ነው። ከሮም ጉብኝታችን በኋላ የድህረ ምረቃ ምርምር ስራዬን ለመቀጠል ባቡር ተሳፍረን ወደ ጄኔቭ ወይም ስዊዘርላንድ ተጓዝን። ጄኔቭ ላይ ያሳለፍነው 1 ሳምንት ከተባበሩት መንግስታት መስሪያ ቤት መረጃ ከመሰብሰቤ በተጨማሪ ከባለቤቴ ጋር እየተዝናናንበትም ነበር። ታዲያ ያኔ በአጋጣሚው የቀድሞ የዩኒቨርሲቲው ኮሌጅ ወዳጄን አቶ ተሾመ ኃይለ ማርያምን በኋላ አፈ ንጉሥ እዛው አገኘነውና ስዊዝ ሬስቶራንት ራት ጋብዞን ከባዱን ምሽት በሱ ጨዋታና ቀልድ ስንደሰት አመሸን። በአውሮፓ የኢትዮጵያ ተማሪዎች ማህበር መቋቋም። የማህበሩ ሐሳብ የተጠነሰሰው ነሐሴ ወር 1951 ዓ.ም በፓሪስ ሲቲ ዩኒቨርሲቲ አዳራሽ ተደርጎ በነበረው የተማሪዎች ስብሰባ ወቅት ሲሆን በስብሰባው ላይ በፈረንሳይ ከሚገኙ ተማሪዎች በተጨማሪ ከታላቋ ብሪታንያ፣ ከጀርመን፣ ከኦስትሪያና ከጣሊያን የመጡ ተማሪዎችም የስብሰባው ተካፋይ ሆነው ነበር። በየጊዜው እየተሳሰብን የበለጠ ለመተዋወቅ እንድንችልና ስለ ሀገራችን ሁኔታ ለመወያየት እድል እንድናገኝ ማህበር ማቋቋም አስፈላጊ መሆኑን ስላመንበት በአውሮፓ የተማሪዎች ማህበር ለማቋቋም ወሰንን። የማህበሩን የመተዳደሪያ ደንብ በእኔ ሰብሳቢነት የሚያዘጋጅ ኮሚቴ ተሰየመ። በሰዓቱ ዋና ተግዳሮት ሆኖ የተገኘው የአመራሩን አባላት በጠቅላላው ጉባኤ በተለመደው መንገድ እንዲመርጡ ለማድረግ የማይመች መሆኑ ነበር። ለችግሩ አፋጣኝ መፍትሄ ተደርጎ የተወሰደው ደግሞ አመራሩን አባል ሀገራቱ በየተራ እንደ ሀገር እንዲረከቡ ማድረግ ስለነበር በዚህ አካሄድ የመጀመሪያው ዙር የአመራሩ ኃላፊነት ለእንግሊዝ ሀገር ተማሪዎች ተሰጠ። በዚያ ምክንያት እኔ ፕሬዚዳንት፣ ህሩይ ተክለማርያም ደግሞ ጸሐፊ ሆነን ተመረጥን። ሌላው ችግር የፈጠረብን ነገር በየሀገሩ ያሉትን ተማሪዎች ለማሰባሰብ የሚያስፈልገውን ወጪ ለመሸፈን በጀት አለመኖሩ ነበር። በፓሪስ ስብሰባችን ወቅት ግርማዊ ጃንሆይ ከሩሲያ ጉብኝታቸው ሲመለሱ በፓሪስ በኩል አልፈው ነበር። እኛም አውሮፕላን ማረፊያ ድረስ ሄደን በድምቀት ተቀበልናቸው። ፕሬዚዳንት ደጎል እኛ ተማሪዎቹ ወደ ቆምንበት ስፍራ ፈንጠር ብለው በመምጣት ሰላምታ ሰጡንና ተጨባበጥን። አመሻሹ ላይ ተማሪዎቹን ከጃንሆይ ጋር ለማገናኘት በኢትዮጵያ ኤምባሲ የኮክቴል ግብዣ ተደረገ። ግብዣውን ተቀብለን ተስተናገድን። ግርማዊ ጃንሆይ በአምባሳደሩ አቅራቢነት ተማሪዎቹን አንድ ባንድ ማነጋገር ጀመሩ። የኔ ተራ ሲደርስ የትና ምን እንደመማር ጠየቁኝ። ቀደም ሲል የዩኒቨርሲቲ ኮሌጅ አስተዳደርና ኢኮኖሚክስ ዘርፍ ላይ ትኩረት እንዲሰጥ ፍላጎታቸው እንደሆነ አውቅ ነበርና ይደሰታሉ ብዬ በመገመት በሙሉ ልብ ኢኮኖሚክስ አልኳቸው። እርሳቸው ግን ማን ያለማውን ሲሉ በጥያቄ መልክ መለሱልኝ። እኔም ቀበል አድርጌ ትምህርታችንን ጨርሰን ስንመለስ እናለማለን ስል በድፍረት መልስ ሰጠው። በመጨረሻም ሁላችንንም ሰብሰብ አድርገው አባታዊ ምክር ለገሱን። ባህላችሁንና ታሪካችሁን እንዳትረሱ፣ በየጊዜው እየተገናኛችሁ ስለ ሀገራችሁ ተመካከሩ ሲሉ በአጽንኦት አሳሰቡን። እኔም ያንን አባታዊ ምክር መነሻ በማድረግ በአውሮፓ የተማሪዎች ማህበር ማቋቋማችንን በማብሰር የበላይ ጠባቂ እንዲሆኑልን በተማሪው የማህበረሰብ ስም ጥያቄ አቀረብኩ። እንዲሁም በየዓመቱ ተማሪዎቹን በአንድ ቦታ ላይ ማሰባሰብ እንችል ዘንድ የገንዘብ እርዳታ እንደሚያስፈልገን በማብራራት የመተዳደሪያ ደንቡን በማያያዝ በጀት እንዲመደብልን ሐሳብ አቀረብኩ። ብዙም ሳይቆይ ማናችንም ባልጠበቅነው ሁኔታ መልካም አስባችኋል፣ የማህበሩን መተዳደሪያ ደንብ ተመልክተነዋል፣ ማህበሩ እንዲቋቋም ፈቅደናል፣ የበላይ ጠባቂ እንድንሆን የጠየቃችሁትንም ተቀብለናል፣ ለስብሰባው ማካሄጃ እንዲረዳችሁም በየዓመቱ 5000 የኢትዮጵያ ብር
$2500 እንዲላክላችሁ ትዕዛዝ አስተላልፈናል። ካሁን ቀድሞ እንደነገርናችሁ ባህላችሁን እንድትጠብቁ የሚል ንጉሳዊ መልስ መጋቢት 19 በ1953 ዓ.ም በተጻፈ ማዘዣ በኤምባሲው በኩል ደረሰኝ። የተፈቀደውም ገንዘብ በብዙ ያስጨነቀን የመሰባሰቢያ ወጪ ምላሽ ቢያስገኝልንም በ1952 ዓ.ም በበጋው ወቅት በቦን ላይ ላደረግነው ስብሰባ አልደረሰልንም ነበር። ስለዚህ ሁሉም ተሳታፊዎች ወጪያቸው ራሳቸውን በመቻል ስብሰባውን በተገቢው መንገድ አጠናቀቀን። በ1953 ዓ.ም በፓሪስ በተደገመው ጠቅላላ ጉባኤ ግን የተፈቀደው በጀት ደርሶ ስለነበር የተሳታፊዎቹን ወጪ ለመሸፈን በመቻሉ ሰፋ ያለ ጉባኤ በማካሄድ ውይይታችንን ያለምንም ችግር ለማከናወን ችለናል። በአባላቱ መካከል የተለያየ ፖለቲካ አስተያየት ያላቸው ነበሩ። በአንድ ወገን ስርዓት እንዳለ እንዲቀጥል የሚፈልጉ ወግ አጥባቂዎች፣ የመሳፍንቱና የባላባት ወገኖች ሲኖሩ፣ በሌላ በኩል ደግሞ የሶሻሊስት ፍልስፍናን የሚያራምዱ ስርዓቱ ላይ ስር ነቀል ለውጥ ተካሂዶ ህዝባዊ መንግስት መቋቋም አለበት የሚሉ አብዮተኞችም ይገኙ ነበር። አብዛኛው የማህበሩ አባላት ለዙፋኑና ለንጉሠ ነገሥቱ ታማኝ የነበረና ንጉሳዊው ስርዓት እንዲቀጥል የሚፈልግ ሲሆን በስርዓቱ መዘመን አስፈላጊነት ግን የሚያምን ነበር። እኒህ ወገኖች ምኞት የነበረው በወቅቱ የነበረው ስርዓት ወደ ዲሞክራሲ መንግስት ተለውጦ እንደ ብሪታንያ ስርወ መንግስት ንጉሱ ህገ መንግስታዊ ርዕሰ ብሔር ብቻ እንዲሆኑ የሚፈልግ ነበር። የሶሻሊስት ፍልስፍና አራማጆች አስተሳሰብን አዘመኖ የሚታየው ፈረንሳይ ሀገር በሚማሩት ተማሪዎች መካከል እንደነበር ይታወሳል። በሂደት የእነዚህ ወገን እሳቤ እያየለ ስለመጣ በ1954 ዓ.ም ቪየና ኦስትሪያ በተካሄደው ስብሰባ ላይ መንግስትን በይፋ እስከ መቃወም ድረስ ተደረሰ። በዚህ ምክንያት ለስብሰባው ማደራጃ በየዓመቱ ከመንግስት ይላክ የነበረው የድጎማ ባጀት እንዲቋረጥ ተደረገ። ብስራተ አባትነትና መፈንቅለ መንግስት። ታኅሳስ 3 ቀን 1953 ዓ.ም ነው። በኢትዮጵያ የነ ጄኔራል መንግስቱ ነዋይ የመፈንቅለ መንግስት ሙከራ የተደረገበት ቀን ነው። ዊምብልደን ሆስፒታል ደግሞ የባህር ልጃችን ሄለን ተድላ የተወለደችበት ዕለት ነበር። የመወለዷን ብስራት ስሰማ በማንቸስተር ዩኒቨርሲቲ የድህረ ምረቃ ትምህርቴን እየተከታተልኩ ነበር። የ25 ዓመት ወጣት ነኝ። በዚያ ዕድሜ ላይ ሆኜ የልጅ አባት ስለሆንኩኝ ልዩ ደስታና ኩራት ተሰምቶኛል። ከሁሉም ይበልጥ ደግሞ እናትና ልጅ በጥሩ የጤንነት ሁኔታ ላይ መሆናቸውን በመስማቴ ፈጣሪን አመሰገንኩት። ይህ መልካም ዜና የደረሰኝ ከምሽቱ ላይ ስለነበረ የዩኒቨርሲቲው ሕገ ደንብ በሚጠይቀው መሰረት ወደ ለንደን ለመሄድ የመኝታ ቤቱን አለቃ ፈቃድ ለመጠየቅ አልተመቸኝም ነበር። በማለዳ መሄድ ስለነበረብኝ በመኝታ ቤታችን ሕንፃ ኃላፊ በር ስር አሾለኪ በመተው በማለዳ በባቡር ተሳፍሬ ወደ ለንደን አመራሁ። ለንደን እኩለ ቀን ደረስኩ እና ወደ ሆስፒታል ጉዞዬን ለመቀጠል ወደ ዊምብልደን የሚሄደውን የምድር ባቡር ተሳፈርኩበት። በጉዞዬ መሃል ከተቀመጡት ወንበር ትይዩ በሆነ በአንድ አግዳሚ ወንበር ላይ ተቀምጦ የነበረ መንገደኛ የዕለቱን ጋዜጣ አጠፍ አድርጎ ከጀርባው ያለውን የስፖርት ዜና ይመለከታል። ከፊት ለፊቱ ላይ የተጻፈው ሰበር ዜና ቀልቤን ሳበው። በጉልህ ተጽፎ 7 ኩዴታ በኢትዮጵያ የሚል አርዕስት በጨረፍታ ተመለከትኩ። ድንገት አልኩኝና የቀረውን ለማንበብ ጎንበስ ባልኩ ቁጥር ባለጋዜጣው ይበልጥ ጋዜጣውን እያጠፈ ጭንቀቴን አባሰው። ተስፋ ባለማቁረጥ አጎንብሼ መመልከቴን ብቀጥልም አልተሳካልኝም። በመጨረሻ ላይ አንባቢው ከኔ በፊት ከባቡሩ ይወርድ ስለነበር አንተ ኢትዮጵያዊ ነህ ወይ ብሎ በፈገግታ ጠየቀኝ። አዎን አልኩት። እኔም ጠርጥሬ ነበር አለኝና ጋዜጣውን ጥሎልኝ ሄደ። የክቡር ዘበኛ መፈንቅለ መንግስት ስላደረገ በብራዚል በጉብኝት ላይ ለሚገኙት ለንጉሠ ነገሥቱ አስቸኳይ መልእክት SOS የተላከላቸው መሆኑን አነበብኩ። መፈንቅለ መንግስት ያደረጉትን ሰዎች ስም ስመለከት ከንጉሱ ጋር ካላቸው ቅርበት አንጻር የተባለው መፈንቅለ መንግስት እውነት ሊመስለኝ አልቻለም። ከራሴ ጋር እየተሟገጥኩ ባለቤቴና ልጄ የተኙበት ሆስፒታል ደረስኩ። እየተሰማኝ ያለው ጭንቀት ለጊዜው ወደ ጎን ሸጉጥ አድርጌ ትኩረቴን እንግዲዋ ልጄ ላይና እናቷ ጤንነት ላይ አደረግኩ። የእነሱን ሁኔታ ካረጋገጥኩ በኋላ በተለያዩ ሚዲያዎች የተላለፉትን ዜናዎች አዳመጥኩ። ያም ሆኖ ተፈጠረ የተባለው ድርጊትን መቀበል ስላልቻልኩ ተጨማሪ መረጃ ለማግኘት ይረዳኝ ዘንድ ወደ ኢትዮጵያ ኤምባሲ መሄድ እንደሚኖርብኝ ስለተገነዘብኩ ወደዚያው ሄድኩ።
አመሻሹ ላይ ኤምባሲው በር ላይ ስደርስ ብዙዎች ኢትዮጵያውያን በቦታው ነበሩ። ሁኔታውንም የበለጠ ለመረዳት ቻልኩ። ነገሩ እስኪረጋጋ ድረስ ግን ሁላችንም በጭንቀት እንደተዋጠን ለመቆየት ተገደድን። በማግስቱ ማክሰኞ ዕለት የጃንሆይ የልጅ ልጅ የሆኑት ኮማንደር እስክንድር ደስታ በወቅቱ በቤጂንግ ንጉሥ ቦዶዬ ሥርዓተ ንግሥ ላይ ተገኝተው ስለነበር ሁኔታው እስኪረጋጋ ድረስ ወደ ለንደን መጥተው ነበር። የእርሳቸው መምጣት ጭምጭምታ ስለተሰማ የለንደን ጋዜጠኞች የኤምባሲውን በር እንደንወረሩት። ኮማንደሩ ከቦታው እንደደረሱ እኔ አንድ ረጅም ስካርፍ ጠምጥሜ ስለነበር እሱን አከናነብናቸውና አጀብ አድርገን ጋዜጠኞቹ እንዳያውቋቸው ደብቀን ኤምባሲ ውስጥ አስገባናቸው። ጉዳዩ ገና በውል ያልታወቀ መሆኑን ተነጋገርን። ሁኔታውን መከታተላችንን ቀጠልን። በማግስቱ ፓትርያርኩ ብፁዕ አቡነ ባስልዮስ አድራጎቱን ስላወገዙ አማጺው የክቡር ዘበኛ ወታደር መሳሪያውን አስቀምጦ ለንጉሠ ነገሥቱ ያለውን ታማኝነት ገለጸ። ተፈጥሮ የነበረው ድንግርግር መረጋጋቱ ተሰማ። በመሃል ግን አማጺያኑ በቁጥጥር ስር አውሏቸው የነበሩትን ከፍተኛ የመንግስት ባለስልጣናትንና የሀገር ባለውለታዎችን ያለምንም ፍርድ በግፍ እንደረሸኗቸው ተሰማ። ሁሉም በሐዘን ተዋጠ። በሌላ ወገን ደግሞ ንጉሠ ነገሥቱ ወደ ሀገር ቤት በመመለስ ላይ መሆናቸውን የሚያበስር ዜና በመሰማቱ ሁሉም ሰው ተረጋጋ። ይህ በእንዲህ እንዳለ የመንግስት ግልበጣው በተደረገበት ዕለት የማንቸስተር ጋዜጠኞች ወደ እኔ ማደሪያ ቤት መጥተው ከኔ ጋር ቃለ መጠይቅ ለማድረግ መፈለጋቸውን የመኝታ ቤቴ የህንጻ ኃላፊ ጠይቀው እንደነበር ተነገረኝ። የህንጻው ኃላፊም ትቼላቸው የሄድኩትን ማስታወሻ መሰረት በማድረግ በማለዳ ከማንቸስተር ወደ ለንደን በችኮላ የሄድኩ መሆኑንና ምክንያቱን እንዳልገለጽኩ ነገሯቸው። አካሄዴ ድንገተኛ በመሆኑ ምናልባት ሀገር ውስጥ የተደረገውን የለውጥ ሙከራ አስቀድሞ ሳያውቅ አይቀርም የሚል ግምት እንዲወስዱ አደረጋቸው። በተለይ በወቅቱ በአውሮፓ የኢትዮጵያ ተማሪዎች ማህበር ፕሬዚዳንት በመሆኔ ጥርጣሬውን ሳያጠናክረው አልቀረም። የለንደን ጣጣዬን ጨርሼ ወደ ማንቸስተር እንደተመለስኩ ጋዜጠኞቹ ከኔ ተጨማሪ መረጃ ለመውሰድ ፈልገው አነጋገሩኝ። ሁኔታውን በተረዳውበት መጠን አብራራሁላቸው። የክብር ዘበኛው ቢያምጽም የጦር ሰራዊቱ በሙሉ ታማኝ ስለነበርና ህዝቡም አመጹን ስላልደገፈው ሙከራው ሊሳካ ባለመቻሉ ንጉሠ ነገሥቱ በ3 ቀን ውስጥ ወደ መናገሻ ከተማቸው ሊመለሱ መቻላቸውን አስረዳዋቸው። ብዙም ሳይቆይ አምባሳደሩ ልጅ እንዳልካቸው ወደ አዲስ አበባ እንዲመለሱ ተደረገና የንግድ ሚኒስቴር ሆነው ተሾሙ። በመቀጠልም የትምህርት ክፍል ኃላፊ የነበሩት አቶ አበበ ከበደ የቀዳማዊ ኃይለ ሥላሴ የበጎ አድራጎት ድርጅት ኃላፊ ሆነው በመሾማቸው እርሳቸው ወደ አዲስ አበባ ተመለሱ። የዚህን በቅርብ የማውቃቸውም ባለስልጣናት ሹመት ለኔም ሆነ ለባለቤቴ የሥራ ፍለጋ ምቹ ሁኔታ ይፈጥራል ብዬ በውስጣዊ ስሜቴ ገመትኩ። የመጀመሪያ ልጃችንን ሄለን ብለን ስም አወጣንላት። ባለቤቴ ደግሞ ለንደን ትምህርታችንን በመከታተል ላይ ስለነበርን ሕፃኗ እኛ ቀጥታ ልናሳድጋት የማንችልበት ሁኔታ ስለነበር እንደ አማራጭ የመጣልን ሐሳብ በሙያቸውና በስነ ምግባራቸው የተመሰከረላቸው አሳዳጊዎች በወረዳው አስተዳደር በኩል አፈላልገን ለተወሰነ ጊዜ ቤተሰባቸው ውስጥ አካተው እንዲጠብቁልን ማመቻቸት ነበር። በአጋጣሚ በተወለደችበት በዊምብልደን ሆስፒታል አካባቢ የሚገኙ ሕፃኗን ለማሳደግ ፈቃደኛ የሆኑ አረጋውያን ጥንዶች ተገኙ። ሚስስ ፎክስ ይባላሉ። ሚስተር ፎክስ የኬዚንግተን ሙዚየም ጠባቂ ሲሆን ባለቤቱ ደግሞ የልጅ ልጆቿን አልፎ አልፎ የምትጠይቅ የቤት እመቤት ነበረች። እኛም የዓይናችን ማረፊያ የሆነችውን የትኩሱ ፍቅራችን ፍሬ የሆነችውን ሄለንን እንዲንከባከቡልን አደራ ሰጠናቸው። በመሆኑም በየሳምንቱ መጨረሻ ሕፃኗን ወደሚንከባከቡባት ባላደራ ሰዎቻችን ቤት እየሄድን የምንጎበኝበትና ለረጅም ሰዓት አብረን እየቆየን እንድናጫውታት ሁኔታዎችን አመቻቸን። በዚህ መንገድ በወላጆችና በልጅ መካከል ሊኖር የሚገባውን ትስስር ጠንከር አድርገን ልናቆየው ቻልን። አሳዳጊዋ ሚስስ ፎክስ ብዙውን ጊዜ ከራሷ የልጅ ልጆች ይልቅ አብዛኛውን ትኩረት የምትሰጠው ሄለንን በመንከባከብ በመሆኑ ለራሷ የልጅ ልጆች በቂ ጊዜ ሳትሰጥ በመቅረቷ ወቀሳ ይደርስባት ነበር። ሄለንን በጣም ስለምትወዳት በልታ የምትጠገብ ስለማይመስላት በግፍ ትመግባት ነበር። ክብደቷ ከመጠን በላይ ነው በማለት የጤና ተቆጣጣሪዎች ምግብ እንድትቀንስ ተጽዕኖ ሊያደርጉባት ቢሞክሩም ውፍረቷ ወደፊት የሚጠፋ ነው እያለች ሕፃኗ የምትፈልገውን ምግብ ሁሉ ከልክ ባለፈ ከመስጠት አልተቆጠበችም ነበር። በየቀኑ የሚገፋ ጋሪ ላይ እያስቀመጡ ወደ ፓርክ በመውሰድ ያንሸራሽሯታል።
በበጋው ወቅትም እኛም በማስፈቀድ ወደ ባህር ዳርቻ ለረፍት ይዟት ይሄዳሉ። አብረው በቆዩበት በአንድ ዓመት ተኩል ጊዜ ውስጥ በሄለንና በአሳዳጊዋ መካከል የነበረው የፍቅር ቁርኝት ከፍተኛ ደረጃ ላይ ስለደረሰ ሁለቱን ለማላቀቅ ተቸግረን ነበር። ወደ አዲስ አበባ መመለስ። ከ4 ዓመት የእንግሊዝ ሀገር ቆይታ በኋላ ጓዜን ጠቅልዬ ወደ ሀገር ቤት የምመለስበት ጊዜ ደረሰ። ያ ታላቅ ሀገር ለኔ ባለውለታዬ ነው። ዘላለማዊ የሆነችውን ንግስቴን ድሮልኛል። አይኔን ባይኔ እንዳይ ሄለኔን ሰጥቶኛል። የመኖርን ሀውን እንዳጣጥም መንገድ ከፍቶልኛል። የምፈልገውን ሙያ እንዳውቅ ዕውቀት መግቦኛል። ብቻ የኔነቴን የኑሮ መሰረት ገንብቶልኛል። ሰናይት ሁለተኛውን ልጃችንን ነፍሰ ጡር ሆና ስለነበር ከወራት በፊት ቀደም ብላ ወደ አዲስ አበባ ተመልሳለች። እኔ ደግሞ ሐምሌ ወር በ1954 ዓ.ም መጨረሻ ሳምንት ላይ ለመከተል ከመሃል ለንደን ታክሲ ይዤ ሄለንን ይዤ ለመጓዝ ወደ ዊምብልደን ጉዞዬን ጀመርኩ። እዚያ ስንደርስ የሄለን አሳዳጊ ሚስስ ፎክስ የሕፃኗን ዕቃ በሻንጣ ውስጥ አድርጋ ለመንገድ የሚሆናትን የምትወደውን ወተት በሁለት ጡጦ ሞልታ ሕፃኗን አቅፋ እንባዋን እያዘራች ከቤት ውስጥ ብቅ አለች። እኔም ከታክሲ ወርጄ ሄለንን ልቀበል ጠጋ ስላት ስቅስቅ ብላ የባሰውን አስለቀሰችኝና እባክህ አንዴ እንደታቀፍኳት ጡጦና ጠጥቼ ላስጨርሳት ብላ ተማጸነችኝ። ሁኔታው በጣም የሚያሳዝን ስለነበር ጥያቄዋን ያለምንም ማንገራገር ተቀብዬ ወተቱን እስክትጠጣ ድረስ ቆየሁ። በመጨረሻም ከቅድሙ የባሰ እያለቀሰች ሁሉን የሰውነት ክፍሏን ደጋግማ ከሳመች በኋላ በታላቅ ጭንቀት ደህና ሁኚ ሄለንዬ ብላ አሳልፋ ሰጠችኝ። ሁኔታውን ስመለከት የወለደቻትን ልጅ ነጥቄ የምወስድባት ይመስል እኔ ማዘን ተሰማኝ። ታክሲው ለመሄድ ከተንቀሳቀሰበት ጊዜ ጀምሮ ከዓይኗ ርቀት እስኪጠፋ ድረስ እጇን እያወዛወዘች በመሃልም እጇን እየሳመች ማውለብለቧን ቀጠለች። እኛም ተሰናብተናት ሄደን ለንደን ሂትሮ አውሮፕላን ማረፊያ ስንደርስ በአንድ እጄ ሄለንን ታቅፌ በሌላው ወገን የእርሷን ዕቃ የያዘውን ቦርሳ አንግቼ በሌላኛው እጄ ደግሞ ሻንጤን እየጎተትኩ ወደ ትኬት ካውንተሩ አቀናሁ። ዕቃውን አስረክቤ የመሳፈሪያ ትኬቴን ተቀብዬ ወደ አውሮፕላኑ ሳመራ የኢትዮጵያ አየር መንገድ አስተናጋጅ የጓዜን ብዛት ተመልክታ አዝናልኝ ነው መሰለኝ ሄለንን ተቀብላ ታቀፈችልኝ። እኔም የቀረውን ዕቃዬን ይዤ ወደ አውሮፕላን ውስጥ ገባን። ከምሽቱ 5 ሰዓት ገደማ ሲሆን የተሳፈርንበት አውሮፕላን ወደ አዲስ አበባ ለመብረር ማኮብኮብ ጀመረ። አውሮፕላን ውስጥ ከገባን በኋላ ሄለን በመቀመጫዎቹ መካከል ከአንደኛው ጫፍ እስከ ሌላኛው ጫፍ እየሮጠች እግረ መንገዷንም መንገደኛውን ጎንተል እያረገች ትጫወት ነበር። በበረራው ወቅት ሐሳብ ያተኮረው መሃል መተላለፊያው አይል ላይ ስለነበር አንደኛው ማዕረግ ውስጥ ስትገባ ከይቴ የጠፋችብኝ ወጣቱ የሐረር ዱክ ልዑል ወሰን ሰገድ መኮንን ከጀርመን ሀገር ትምህርት ቤት ሲመለስ በዚያው በረራ አንደኛ ማዕረግ ተሳፍሮ ስለነበር ጠረጴዛው ላይ የሚያምር ብዕር ተቀምጦ ስታይ ሄለን ጎንተል አድርገው ብሩን ብድግ አርጋ እባክህ ስጠኝ ብላ ለመጠየቅ ፍላጎት ባለው አይነት አስተያየት ትመለከተዋለች። ጥቂት ካጫወታት በኋላ ብዕሩን እንድትወስድ ፈቀደላት እና ወዲያውኑ ብዕሩን ይዛ ወደ እኔ እየሮጠች መጣች። እሱም መጨረሻዋን ለማየት ይመስለኛል ከኋላ ኋላ እየተከተላት መጣ። ብዕሩን ተቀብዬ ኬት እንዳገኘችው ለማወቅ እየጠየቅኳት ሳለ ዱኩ ራሱ ወደ ተቀመጥንበት ቦታ ጠጋ ብሎ ሰላምታ ሰጠኝና ብዕሩ የእርሱ መሆኑን ነግሮኝ ይቅርታ በመጠየቅ ለመመለስ ስሞክር ግድ የለም ትውሰደው አለኝ። ይሁን እንጂ ብዕሩ ስለማያስፈልጋት ከታላቅ ምስጋና ጋር መልሼ ሰጠሁት። ጥቂት ከተጨዋወትን በኋላ ብዕሩን ይዞ ወደ መቀመጫው ተመለሰ። ጥቂት እንደበረርን ሄለንን የርባት ይሆናል ብዬ አንዱን ጡጦ ከቦርሳው ውስጥ አወጣሁኝና ለማጠጣት ሞከርኩ። ሆኖም ግን እንግዳ ነገር አሳየችኝ። ነገሩ ግራ ቢያጋባኝም ድጋሚ ለማጠጣት ሞከርኩ። ሄለን እንደዚህ የምትወደውን ወተት ገና ጡጦውን ስታየው ጠልተው በእጇ ገፋችው። ደጋግሜ በሞከርም አልተሳካልኝም። ይህን የተመለከተችው የአውሮፕላኑ አስተናጋጅ ምናልባት ወተቱ ቀዝቅዞባት ይሆናል አለች እና ጡጦውን ወስዳ በአዲስ ወተት ለውጣ መጣችልኝ። አሁንም ደጋግሜ ለማጠጣት ሞከርኩ፣ ግን ፈጽሞ አልሆነልኝም። አዲስ አበባ ከደረሰን በኋላም የወተት ጥላቸው አልተለወጠም። በነገሬ ላይ ሄለን ሚስስ ፎክስ ስትሰናበታት ካጠባቻት የጡጦ ወተት በኋላ እስከ ጎልማሳነት እድሜዋ ድረስ ወተት የሚባል ነገር መጠጣት አትፈልግም።
ይህን ሁኔታ የሄለንና የአሳዳጊዋን የፍቅር መተሳሰር ተደርጎ ሊወሰድ ይችላል። ከዓመታት በኋላ ለሥራ ጉዳይ እንግሊዝ ሀገር ተጉዤ ስለነበር የሄለንን አሳዳጊዎች ለመጠየቅ ቤታቸው ድረስ ሄድኩ። የቤቱ አባወራ ሚስተር ፎክስ ከዚህ ዓለም ድካም በሞት መለየቱን ሰማው። ሚስስ ፎክስ ግን ጥቂት አርጀት ከማለቷ በስተቀር በጥሩ ሁኔታ ላይ ትገኝ ነበረች። ስታየኝ ሄለንን ስላስታወስኳት ይመስል የደስታ ለቅሶ አለቀሰች። የድሮውን እያስታወስን ብዙ ተጨዋወትን። የሄለን ፎቶግራፍ ሳሎን ውስጥ በፍሬም ተደርጎ ፊት ለፊት ተቀምጦ አየሁት። ግርም አለኝ። ለእርሱ ያላት ፍቅር ምን ያህል እንደሆነ የገባኝ ያኔ ነበር። ሄለን አድጋ የተነሳችውን ፎቶግራፍ ይዤላት ሄጄ ስለነበር ለመታሰቢያ ይሆናት ዘንድ ሰጠዋት። ተቀብላኝ ሳመችው። ናፍቆቷና ለቅሷ ትንሽ ተንፈስ ሲልላት አምላክ ከፈቀደ ሄለንን አምጥቼ እንደማሳያት ቃል ገባሁላትና ተሰናብቻት ወጣሁ። ዓመታት አለፉ። ጊዜ ነጎደ። ታናናሾቹ አድገዋል። ወጣቶቹ ጎልምሰዋል። የጎለመሱትም አርጅተዋል። አንዳንዶቹ ደግሞ ያረጁትም ሆነ ያላረጁት ዓለምን ተሰናብተው ከመኖር ተሰውረዋል። ሄለን የውጭ ትምህርቷን እንድትከታተል እንግሊዝ ሀገር ወሰድኳትና ሚስስ ፎክስን ለመጠየቅ ሄድን። ነገር ግን አሳዛኝ ነገር ሰማን። ሚስስ ፎክስ ከአንድ ዓመት በፊት አልፋለች። መርዶን እንደሰማን የምትወዳትን ልጅ ብታያት ኖሮ ምንኛ በተደሰተች ነበር እያልኩ የባልና የሚስቱን ነፍስ በአጸደ ገነት አኑሮ ዘላለማዊ እረፍት እንዲሰጣቸው በመመኘት ተመለስን። የአዲስ ሕይወት ጅማሩ። እኔ ወደ እንግሊዝ ሀገር ስሄድ በረራዬን ያደረኩት በቀድሞ አውሮፕላን ማረፊያ ሲሆን ከ4 ዓመታት ቆይታ በኋላ ወደ ሀገሬ ስመለስ ግን በአሁኑ የቦሌ አየር ማረፊያ ነበር የጉዞዬ መዳረሻ የሆነው። በዚያን ጊዜ የቦሌ አየር ማረፊያ አሁን ከሚታየው በጣም ያነሰ ቢሆንም ከቀድሞ ጋር ሳወዳድረው ልዩነቱ ሰፊ ስለነበር በሰዓቱ የታየኝ ለውጥ በጣም አስገርሞኝ ኢትዮጵያዊ በኢኮኖሚያዋና በስልጣኔ አድጋ ተመንድጋለች ስል ተደሰትኩ። የኢሚግሬሽንና የጉምሩክን ስርዓተ ፍተሻ እንዳጠናቀቁ ሻንጤን እየገፋው መውጣት ስጀምር ሊቀበሉን ከመጡት ሰዎች ጋር ፊት ለፊት ተገጣጠምን። አብዛኞቹን አውቃቸዋለሁ። ጥቂቶቹ ግን ፍጹም ያልጠበቅኳቸው ለሰናይት ቤተሰቦች ሽምግልና ተልከው ከነበሩ ዘመዶቼ መካከል ኮሎኔል ተፈራ ገብረ ማርያምና አቶ መሐሪ ጌታነህን ተመለከትኩ። ነገሩ አግራሞትን ቢያጭርብኝም ወደ መንገደኛው መቀበያ ቀረባሉ። የባለቤቴ የቅርብ ዘመድ ሲስተር ወርቅነሽ ነጋ ፈጠን ብላ ሄለንን ተቀበለችኝ። ወዲያው ከባለቤቴ ከሰናይት ጋር በናፍቆት ከተቃቀፍን በኋላ ሊቀበሉኝ የመጡትን ሰዎች አንድ ባንድ ሰላምታ ሰጧቸው። ከዚያ ሁላችንም ተከታትለን ቦሌ ኦሎምፒያ ወደሚገኘው የሰናይት ወላጆች ቤት አመራን። የሰናይት እናት ወይዘሮ ጽጌ የልጃቸውን ባልና ለሀገሩ እንግዳ የሆነችውን የልጃቸውን ልጅ ለመቀበል ድግስ ደግሰው እየጠበቁን ስለነበር ቦሌ አየር ማረፊያ ድረስ መጥተው የተቀበሉንም ሆነ እንኳን ደህና መጣችሁ ሊሉን ቤት የተገኙ የመንደሩ ሰዎች ሁሉ ምሳ ተጋበዙ። በግብዣው ሰዓት የሁሉም ሰው አይነት ትኩረት ያደረገው የአፍ መፍቻ ቋንቋን እንግሊዘኛ አድርጋ በልስልስ አንደበቷ በምትኮላተፈው ሄለን ላይ ነበር። ሲሻት ከወዲያ ወዲህ እየተሯሯጠች ሲላት ደግሞ ሰውን ጎንተል እያረገች ሳቅን የሚያጭር ጨዋታ በመፍጠር በቤት ውስጥ የተሰበሰበው ቤተ ዘመድ አይን እሷን ይከተል ነበር። ሕፃኗ ሄለን እንግዳ በሆነችበት በዚያ ቤት ውስጥ ከኔ በቀር ማንንም አትቀርብም። እኔም ለመጨረሻ ጊዜ ከምወዳት አሳዳጊ እናቷ ተቀብዬ እቅፌ ውስጥ ስላስገቧትና ከዚያም እየተጫወትኩና እያባበልኩኝ አዲስ አበባ ምድርን እስክንረግጥ ድረስ አብሬያት ስለበረርኩ ይመስለኛል ከሁሉም ሰው በተለየ መልኩ የቀረበችኝ። እኔም በጣም የማቀርባት የበወር ልጄ እንደመሆኗም የምሰጣት ትኩረት ከፍተኛ ነው። ለዛም ነው ግንኙነታችን እስካሁኑ ጊዜ ድረስ በቅርበት ሊዘልቅ የቻለው። አንድ ቀን ወዳጆቻችን አቶ ነብዬ ልዑል ክፍሌና ወይዘሮ አበባ ገሰሰ ሌሎች ሰዎችን ጨምረው ቤታቸው ውስጥ ምሳ ጋበዙን። እኛም ከጎናችን የማትለየዋን ሄለንን ይዘናት ሄድን። አርፋ መቀመጥ የማትችለውና ሁሉንም ነገር በመንካት ጨዋታን ለመፍጠር የምትፈልገውን ልጄን አመል በደንብ ስለማውቅ በእንግድነት የተጠራንበት ቤት ውስጥ ዕቃ እንዳታበላይ ስለሰጋው በዓይኔ እየተከታተልኳት ስለነበር በቤት ውስጥ ለምሳ ግብዣ የተሰበሰቡትን ሰዎች ጨዋታ መከታተል አልቻልኩም ነበር። የወይዘሮ አበባ አባት አቶ ገሰሰ የልጄንና የኔን ሁኔታ ሲመለከቱ ቆይተው ልጅ ተድላ እንዴ በትኩረት አይታይም
ተወት አርጋትና እንደ ልቧ ትጫወትበት፣ አንተም ዘና ብለህ ተጫወት በማለት ሕይወት የቸረቻቸውን አባታዊ ምክራቸውን ለገሱኝ። ሰናይት ወደ አዲስ አበባ ስትመለስ ሁለተኛውን ልጃችንን የ8 ወር ነፍሰ ጡር ሆና በሆዷ ተሸክመው ነበር። እኔ ከመመለሴ ከሁለት ወራት በፊት ግንቦት 18 ቀን በ1954 ዓ.ም ልዕልት ፀሐይ ሆስፒታል ውስጥ ገብታ በታዋቂዋ ዶክተር ሐምዲን አዋላጅነት በመታገዝ ወንድ ልጃችንን ዳንኤልን በሰላም ተገላገለች። በመሆኑም እኔና ትንሿ ሄለን ወደ ሀገር ቤት ስንመለስ ዳንኤል የ3 ወር ልጅ ሆኖ ነበር የጠበቀን። ከባለቤቴ ጋር የአዲስ አበባ ኑሯችንን የጀመርነው ከሁለቱ ሕፃናቶች ጋር ቢሆንም ብዙ መልካም የሆኑ እናቶች ስለነበሩ ነፍስ ያላወቁትን ሕፃናት ተራ በተራ እየተቀባበሉ ይንከባከቧቸው ነበር። ስለዚህ ልጅ በመጠበቁ ረገድ ምንም ችግር አልገጠመንም። የተከራየነው ቤት አቧሬ ልዕልት ዘነበ ወርቅ ትምህርት ቤት ጀርባ ሲሆን ቤቱን ያገኘልን የባለቤቴ ቤተሰብ የቅርብ ወዳጅ የነበረው ጋሽ ሰለሞን ነበር። የቤቱ ባለቤት ፊት አውራሪ መንገሻ ገነሜ ሲሆኑ ጋሽ ሰለሞን ደግሞ የቅርብ ዘመዱ ነው። በመሆኑም ገና ጎጆ ወጪ ናቸው፣ በኑሮም በእድሜም ገና ብዙ ያልበሰሉ ናቸው በማለት ተጽዕኖ አደረገባቸውና በወር የምንከፍለው የቤት ኪራይ በጊዜው ከነበረው የገበያ ዋጋ ዝቅ እንዲል አስደረገልን። ትውውቃችን ከፍ እያለ በሄደ ቁጥር አከራዮቻችን ከኔ ቤተሰቦች ጋርም የጋብቻ ትስስር እንዳላቸው አወቀን። እናም አንዳንዴ የወር ኪራይ ለመክፈል ቀኑን ጠብቀን ስንሄድ፣ በተለይ የዓመት በዓል ጊዜ አካባቢ ከሆነ ምን አስቸኮላችሁ፣ ቀስ ብላችሁ ትከፍላላችሁ ይሉን ነበር። በሌላ በኩል ደግሞ ቤታቸው በጥሩ ጠጅ የታወቀ ስለነበር የቤቱን ኪራይ ለመክፈል በሄድን ቁጥር ጠጅ በጠርሙስ አድርገው ከሰራተኞቹ መሃል አንዱን ጠርተው ወደ መኪናችን እንዲያስገባ ያደርጉታል። ይህን መንገድ እየኖርንበት አቧሪ አካባቢ ለ3 ዓመታት ያህል ተቀመጥን። በቤት ውስጥ የሚያስፈልገንን ዕቃና መለስተኛ መኪና ለመግዛት ገንዘብ ማግኘት ነበረብን። ያንዲውን ለማድረግ ደግሞ የባንክ ብድር መጠየቅ አማራጭ የሌለው መፍትሄ ነበር። ስለሆነም በጊዜው የነበረው የኢትዮጵያ ንግድ ባንክ ብቻ ስለነበር የጉዳዩን አስቸኳይነት ለማስገንዘብና ቢሮክራሲውን ለማለፍ ይረዳኝ ዘንድ በማሰብ የባንኩን ዋና ሥራ አስኪያጅ አቶ ተፈራ ደገፌን ቀጠሮ አስይዤ አገኘኋቸው። ያለብኝን ችግር በሚገባ ካስረዷቸው በኋላ ብድሩን እንዲፈቅዱልኝ ጠየቅኳቸው። አቶ ተፈራም ሐሳቤን በጥሞና ካዳመጡኝ በኋላ የትና ምን እንደተማርኩ፣ የት እንደምሰራ እና የወር ገቢ ምን ያህል እንደሆነ በዝርዝር ጠየቁኝ። እኔም የመጣሁበትን መንገድ ሁሉ ዝርዝር አድርጌ ተናገርኩ። አቶ ተፈራ አስፈላጊ ነው ላሉት ጥያቄ ተገቢ የሆነላቸውን መልሴን ካዳመጡኝ በኋላ የጠየቅኩት ገንዘብ በአጭር ጊዜ ውስጥ በሚከፈል ብድር ተመዝግቦ እንዲሰጠኝ ሁኔታዎችን አመቻቹልኝ። ይህንን ሳውቅ ደስቴ ወሰን አልነበረውም። የተሰጠኝ 10,000 ብር ብድር ተቀብዬ ወዲያው 5200 ብር ከሞየንኮ አዲስ ኦፔል ሪኮርድ መኪና ገዛሁበት። በቀሪው ገንዘብ ደግሞ ቸርችል ጎዳና አካባቢ ከሚገኝ የቤት ዕቃዎች መሸጫ መደብር ውስጥ ለቤታችን የሚያስፈልጉንን ዕቃዎችና ቁሳቁሶች ገዛሁበት። ከጥቂት ጊዜ በኋላም በብድር የወሰድኩትን ገንዘብ ቃል በገባሁት መሰረት ከፍዬ አጠናቀቅኩ። ጎጆ ቅለሳ። የአፍሪካ ኢኮኖሚክ ኮሚሽን ድርጅት ውስጥ ተቀጥሬ በምሰራበት ወቅት በድርጅቱ ሕንጻ በነበረው የኢትዮጵያ ንግድ ባንክ ቅርንጫፍ ነበር የነበረኝን ገንዘብ የማንቀሳቀሰው። ታዲያ በዚህ ጊዜ ነው ሁሌም ከሚያስተናግደኝ የባንኩ ሰራተኛ ከአቶ ኦላና ትሪካና ጋር ይበልጥ ለመቀራረብ ይቻል ነው። የሂሳቤን እንቅስቃሴ ስለሚያውቅ ለምን መሬት አገዛም? እኔ በምኖርበት ሰፈር የደጃዝማች በየነ ልጆች ቦታ እየሸነሸኑ በመሸጥ ላይ ናቸው አለኝ። ቦታው የሚገኘው መሿለኪያን አልፎ እንደሆነ ከነገረኝ በኋላ ከቦታው ርቀት የተነሳ በዚያ ጊዜ ያቀረበልኝ ሐሳብ ብዙም አላጓጓኝም። ሆኖም ግን ኦላና ይዤ ካልሄድኩና ካላየሁ ብሎ ስለተጫነኝ አብሬው ሄድኩ። ከመሿለኪያ 2 ኪሎ ሜትር ያህል ርቀት አለፍ እንዳለን በስተግራ በኩል የተንጣለለ ሜዳ አየሁ። የሜዳው ስፋት ደስ ስላለኝ አይኔ ተንከራተተበት። ኦላናም ሁኔታዬን ስላየ ነው መሰለኝ የሚሸነሸነው መሬት ይሄ ነው አለኝ። እሱም ልክ እንደኔ በአግራሞትና በመደነቅ እያስተዋለው። በዚያን ጊዜ በነበረው በቢሾፍቱ ቀጭን መንገድ ጥቂት ከተጓዝን በኋላ ወደ ኦላና ቤት በምታስገባው መንገድ ወደ ግራ አጠፍ ብለን ከመንደሩ ለየት ብሎ ጉብ ወዳለው ስፍራ ስንደርስ መኪናውን አቁመን ወረድንና በ2000 ካሬ ሜትር ብሎክ እየተሸነሸነ ያለውን ቦታ እየተንጎራደድን መመልከት ጀመርን። መኪናችንን ካቆምንበት አጠገብ ካለው ብሎክ ላይ
1000 ካሬ ሜትር ለመግዛት ስለተስማማው የቦታውን ባለቤት ደጃዝማች መርዕድ በየነን ለማነጋገር ወሰንኩ። ሰፈሩ በቅሎ ቤት ይባላል። በቅሎ ቤት የተባለበት ምክንያት የጃንሆይ አማች የሆኑት ደጃዝማች በየነ መርዕድ ከአጃቢዎቻቸው ጋር ከግዛታቸው ሲመጡ ፈረስና በቅሎዎቻቸው የሚታሰሩበት ቦታ ስለነበር ነው ይባላል። ደጃዝማች መርዕድ በየነን በጋራ ወዳጃችን በዶክተር ዮሐንስ ወርቅን አማካኝነት አገኘዋቸውና የቦታውን ግዢ ለመፈጸም ተደራደርን። ስለሆነም ለአንድ ካሬ መሬት 7 ብር በሆነ ዋጋ ተስማማን። በዚያን ወቅት በአብሮ አደግ ጓደኛ ጌታቸው ተሰማ የሚመራው አዲስ የተቋቋመ የቤቶች ቁጠባ ባንክ ኢሾፓ ለቤት መስሪያ ብድር መስጠት ጀምሮ ስለነበር የጠቅላላ ወጪውን 25 በመቶ መክፈል ስለቻልኩ ቀሪውን ገንዘብ ደግሞ ከቤት ቁጠባ ባንክ ብድር መውሰድ እችል ዘንድ ሁኔታውን አመቻቸው። የቤቱን ፕላን የሰራልኝ ኢናቭ እና ቴዎድሮስ የሚባል የአርክቴክትስ ድርጅት ሲሆን የግንባታውን ሥራ ኮንትራት የወሰደው ደግሞ ክሬመር የሚባል እንግሊዛዊ ነበር። የቤቱ የመጀመሪያ ምዕራፍ በአንድ ዓመት ውስጥ ተጠናቀቀ። በመቀጠልም ተጨማሪ የመኝታ ቤትና የመታጠቢያ ቤት ክፍሎች ታክለውበት እንዲስፋፋ ተደረገ። ለ3 ዓመታት ያህል ከኖርንበት አቧሪ ሰፈር ለቀን በ1957 ዓ.ም መጀመሪያ ላይ ወደ አዲሱ መንደራችን ገባን።